አንዲት እርጉዝ ሴት ናት ሶሻል ሚዲያ ላይ ፖስት ታደርጋለች ቪዲዮ ማለት ነው። ከዛ ኮሜንት ገብቼ ሳይ ልጅሽ ሆድሽ ውስጥ በሞተ የሚል ኮሜንት አየሁ። ግልጽ ነኝ ብለን የምንናገራቸው ነገሮች ሰው ቤቱ የሚያለቅስበት ጉዳይ ሊሆን ይችላል። ይሄን ሁሌም ተማሪዎችን የምላቸው መድረክ መለማመጃ ቦታ አይደለም። እኔ አንቺ ጋር መጥቼ አይደለም የምለማመደው። ብዙ ቂሞች የመጡት ብዙ ነፍስ ማጥፋቶች የመጡት ባይዘው በእንደዚህ እንቢ ማለት ባለመቻልም ጭምር ነው። ራስን ሆኖ መገኘት በተግባቦት ላይ የሚሰጠው ነገር ምንድን ነው? 100% በጣም እርግጠኛ መሆንልሽ ነገር ኔጌቲቭ ነገር የሚናገር ሰው ህይወቱን የማይወድ ሰው ነው። ግልጽ ነኝ የሚል ሰው ሰነፍ ተናጋሪ ነው የሚል አረዳድ አለሽ። የመጀመሪያው ስቴፕ ንስሐ መግቢያ አይደለም ጓደኛ፣ የምታወሩትን መጥኑ አውቁ ነው። የሚመረምረው እግዚአብሔር እንኳን ባውንድሪ ያለ እሱ ደጅ የሚገቡና የማይገቡ ሰዎች አሉ። ዛሬ ስለ ተግባቦት ልናወራ ነው። እንግዲህ ሰው ከሰው ጋር አፍ ለአፍ ያልተጣጣመው ለምንድን ነው? እየተነጋገርን የማንግባባውስ ለምን ይሆን ብለን ልንጠይቅ ነው። እንዲሁም ደግሞ ዘመኑ መቼም የሶሻል ሚዲያ እንደመሆኑ በተለያዩ ጉዳዮች የምንሰጣቸው አስተያየቶች፣ የምንሰነዝራቸው ቃላቶችና የምንጽፋቸው መልእክቶች ሰውን ምን ያህል ሊያንጹ እንዲሁም ደግሞ ሊሰብሩ ወይንም ሊያፈርሱ ይችላሉ። ዛሬ ከተግባቦት ባለሙያ ወይንም ደግሞ ከማህበራዊ ሳይንስ ባለሙያ ቤቲ ወዳጆ ጋር ቆይታ ልናደርግ ነው። አብራችሁን ሆኖ እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነሽ? ተግባቦት ልንል ነው እንግዲህ ዛሬ። በሚገባ አክብረሽ ስለመጣሽ ስለፈቀድሽልን ከልብ ላመስግን። እኔም አንቺ ጋር ስለመጣሁ ከልብ አመሰግናለሁ። ቤቲን በሶሻል ሚዲያ ከምናውቃት መድረክ ላይ ወይም ደግሞ የተለያዩ ስልጠናዎች ላይ ከምናውቃት ባለፈ እውነተኛ ማንነቷ ጥቂት እስቲ ስለ ቤቲ ንገሪኝ። ቤቲ ብዙ የተለየ ነገር የላትም እውነት ለመናገር ከሶሻል ሚዲያው። ልክ ሶሻል ሚዲያ ላይ እንደምታዩኝ በጣም ኤነርጄቲክ ታዛዥ ሶሻል ሚዲያ ላይ እንግዲህ ያው እንደምታዩኝ ነው። ስለዚህ ብዙ የተለየ ነገር የለኝም። እስቲ ምናልባት እያወራን ስንሄድ ደግሞ ብዙ የሚገለጹ ነገሮች ይኖራሉ ብዬ አስባለሁ። እንግዲህ ሶሻል ሚዲያው ላይ በደንብ ተግባቦት ላይ እየሰራሽ ነው ወይንም ኮሚኒኬሽን ላይ ብዙ ነገሮችን እያነሳሽ ነው እና አንድ ሰው ተግባባ ወይም ጥሩ የማስረዳት የመናገር ችሎታ አለው፣ ሀሳብን መግለጽ የሚችልበት ደረጃ ነው ተብሎ የሚለካው በምንድን ነው? ለምሳሌ እኔ እና አንቺ ከሆነ ንግግር የምናደርገው እኔ ቤቴ ስገባ እሰይ ዛሬ ያደረግነው ንግግር ብዬ፣ አንቺ ቤትሽ ስትገቢ ደግሞ የሆነ ኤነርጂሽ ዳውን መሆን፣ ጥሩ ስሜት አለመሰማት ከተሰማሽ ያ ኮሚኒኬሽን ትክክል ነው ልንለው አንችልም። ብዙዎቻችን የምንሳሳተውም ያንን ነው። እኔ በደንብ ካወራው በደንብ አሪፍ አድርጌ ካስረዳው ኦኬ ዛሬ ያወራሁት ነገር በጣም ሰክሰስፉል ነበር ብዬ አስባለሁ። ፖይንቱ ግን እኔና አንቺ እስካወራን ድረስ እኔና አንቺ መግባባት አለብን። እኔም አንቺም አንድ አይነት ኤነርጂ ሊሰማን ይገባል ባወራናቸው ነገሮች። ስለዚህ ትክክለኛ ተግባቦት የሚባለው እኔ የሚል ሰው ሳይሆን እኔም አንቺም ሁላችንም በንግግራችን ደስተኛ ሆነ መሄድ ስንችል ጥሩ ተግባባን የሚባለው ማለት ነው። እኔ ግልጽ ነኝ፣ ምንም አልደብቅም እንላለን፣ ወይም አብዛኛው ሰው ይሄንን ቃል ይጠቀመዋል። እከሌ ደፋር ነው፣ ምንም ነገር ለመናገር ወደኋላ አይልም ይባላል። አንቺ ደግሞ ግልጽ ነኝ የሚል ሰው ሰነፍ ተናጋሪ ነው የሚል አረዳድ አለሽ። እንግዲህ ግልጾች እንዳትጣሉኝ ብዬ ነው የጀመርኩት። እውነት ለመናገር መጣላትም አይችሉም፣ እኔም ግልጽ ስለሆንኩ ማለት ነው። ስለራሴም ጨምሬ ነው ያወራሁት። ረዥም ጊዜ በጣም ግልጽ ነኝ ብዬ አስባለሁ። በጣም ግልጽ ነበርኩኝ እና ትክክል ነኝ ብዬ ነበር የማስበው። ኤቭሪቲንግ የተሰማኝን ስሜት ዛሬ የሆነ ነገር ካስቀየምሽኝ ይሄንን አስቀይመሽኛል፣ ፊትሽ እኮ ዛሬ ልክ አልነበረም ኦር ሰምቲንግ ለጓደኞቼ፣ ለቤተሰብ፣ ለሁሉም ሰው ግልጽ ሆኜ ይናገራለሁ። ለካ ግን ሲገባኝ እኔ በጣም ሰነፍ ተናጋሪ ስለሆንኩኝ ንግግሬን መምረጥ ስላልቻልኩኝ ግልጽ ነኝ ብዬ ሽፋን ሰጠሁት። ለምን ቀለል እንዲያደርግልኝ። ለምሳሌ እኔ ከአንቺ ጋር ለማውራት የሆነ ፊድባክ ልሰጥሽ ከፈለግኩኝ ገና ለመሸፈን እኔ እኮ ግልጽ ነኝ ግን ስናገር በጣም ግልጽ ሰው ነኝ ብዬ ጀምራለሁ። ያን ከማለት ይልቅ ግን እኔ አንቺን ሳላስቀይምሽ የተመረጠ ቃል ተጠቅሜ ማስተዋልም ጭምር ነው። ሰው ረጋ ብሎ ማውራት የሚችለውን ነገር ለምን ቶሎ አውርቼ ግልጽ ነኝ በሚል ሰበብ ሰዎችን ለምን አስቀይማለሁ? ባስተውል ረጋ ብዬ ከብዙ አንግል ለማየት በሞክር ለአንቺ አስተያየት መስጠት ከፈለግኩኝ
ለምንድነው ግን ይሄን መስራት የፈለጋችሁ? ምንድነው ሪዝኗ? ቢሃይንድ ያለውን ነገር ለማወቅ መሞከር፣ ሜቢ ያለፍሽበት መንገድ ምናልባት እኮ እየሞከርሽ ሊሆን ይችላል። እኔ ግልጽ ነኝ ብዬ አንቺ ላስተያየት የምሰጠውን ነገር አንቺ ራስሽን ለመቀየር ቤትሽ ማልቀስሽን ማንባትሽን ማን ያይልሻል? እና አንዳንዴ ግልጽ ነኝ ብለን የምንናገራቸው ነገሮች ሰው ቤቱ የሚያለቅስበት ጉዳይ ሊሆን ይችላል። ስለዚህ በጣም መጠንቀቅ ስላለብን እኔ ስናገር ደግሞ ፈጣሪ የፈጠረውንም ፍጡር ነው የምናገረው። እግዚአብሔር ደግሞ ጸጥ አይለኝም አይደለ? በልጁ ቀልድ አያውቅም። ብዙ ጊዜ ችግራችን እኔ እግዚአብሔር ልጅ ነኝ፣ እግዚአብሔር ይወደኛል፣ አንቺን እንደሚወድሽ እረሳለሁ። እኔንም አንቺንም እኩል ነው የሚወደንም የምናሳሳው። አንቺም ልክ እኔ እንደማሳሳው አንቺም ታሳሲዋለሽ። ስለዚህ ፈጣሪ ላከበረው ለወደደው እኔ መጨነቅ አለብኝ። ለምን በጣም ብዙ ጊዜ ኮሜንቶች ላይ እናያለው እንዴ ለሰው ለምንድን ነው በዚህ ልክ የምጨነቀው? እኔ ግልጽ ነኝ የሚለውን ቪዲዮ ላይ ሌሎችን ቪዲዮዎች ላይ ይሄን ያህል ለሰው መጨነቅ ለምን አስፈልገ? ካልተረዳኝ ቢቀርስ? ግን ደግሞ ካልተረዳኝ ቢቀርስ ያልነው እግዚአብሔር በጣም ክብር ሰጥቶ የፈጠረውን ፍጡር የኔ ፍጡር ያለውን የወደደውን ሰው ነውና ለወደደው ሰው ደግሞ ብጠነቀቅለት እግዚአብሔርንም እኔም ሞገስ ይጨምርልኛል ታየው ለዛ ሰው እና መጠንቀቅ አለብን። እኔ ግልጽ ነኝ እያለን ሰዎችን መጉዳት ሰዎችን ማስከፋት የለብንም። ለሰዎቹም ሳይሆን ደግሞ ለኔም ጭምር እኔ ግልጽ ነኝ በሚለው ፖይንት ውስጥ በጣም የተረዳሁት ነገር ግልጽ ነኝ የሚለው ብዙ ዋጋ እያስከፈለኝ ነው። አሁን በፎርሙላ መኖር ዋጋ መክፈል ይመስላል፣ መጨነቅ ይመስላል። ግን ደግሞ ይሄ ፎርሙላ ለመኖሩ እኔ ግልጽ ነኝ በሚል ነገር አየሽ ብዙ ክርክሮች አሉ። የሆነ ሰው ዲስሪስፔክት ታደርጊያለሽ ሳታስቢ የሆነ ነገር ትናገሪና ከሆነ ሰው ጋር ተጋጭተሽ ከሌ እኮ ምን ሆኖ ነው ፊቱ አየሽ። ይሄ ነው ፎርሙላው። እንደው በጣም ብዙ ፎርሙላው ግን እኔ አስተውዬ የምናገርሽ ከሆነ ፎርሙላው ይቀንሳል። በህግ መኖር ባይዘዌ ከህግ እንደውም ይሄ እንዴት ነው በሰላም መኖር ነው። ብዙ ሰው ግን በህግ መኖር ማለት ሰላም ማጣት፣ መጨነቅ፣ ይሄ በጣም ፕላንድ መሆን ምናምን ይመስላል። እና ያን ነገር በጣም በከባድ ነው የተረዳሁት። ግን አሁን ተመስገን ተረድቻለሁ። ግልጽ ሆኖ ግን በማስተዋል መናገር አይቻልም? ይቻላል፣ በደንብ ይቻላል። እንዳልኩሽ አስቦ መናገር ነው። ያን የሚፈልገው እንደመጣልን ሳይሆን አስተያየት ማሳደር እንደ ዕድሜ ይስጠንና ማደራችን አይቀርም። ስለዚህ የሆነ ነገር ቅር ያለሽ ነገር ካለ እስቲ ጊዜ ስጩ። አንዳንዴ ጊዜያዊ ስሜትም ሊሆን ይችላል። የሆነ ሰው የሆነ ነገር ያደረገሽ ሜቢ ዛሬ ጥሩ ስሜት ሳይሰማ ወጥቶ ሊሆን ይችላል። ስለዚህ መቸኮል አያስፈልግም። ነገምኛ ነው። ቀስ ብለሽ በበሰለ መልኩ በደንብ አብሰልስለሽ ትናገራለሽ። ኢቨን ቤት ገብተሽ እንደዛ ብለሽ አታውቂም? ከሆነ ሰው ጋር ተጣልተሽ በመጥፎ ስናየው ማለት ነው ተጣልተሽ እንዲህ እኮ ጥሩ ንግግር ነበረ ቤት ከገባሽ በኋላ እንዲህ ባልኩት ኖሮ እንዲህ ባልኳት ኖሮ እንላለንና ታዩና ለጥሩ ነገር ለመጥፎ ነገር እንኳን ስታስቢበት ይመጣልሻል። ስለዚህ ተናደሽ አንድ ሰው በተናደደ ሰዓት ስሜታዊ በሆነ ሰዓት የሚናገረውን በቃ አስተውዬ አልተናገርኩም ወይም ደግሞ የምናገረውን አላውቅም ነበር ይላል። ጥሩ የሚናገር መጥፎ የሚናገር። ስለዚህ ሰው በተናደደበት ሰዓት ስሜታዊ በሆነበት ሰዓት ምንድን ነው ማድረግ ያለበት? ዝምታ ነው መምረጥ ያለበት ወይንስ ምንድን ነው? ያው ሁለት አማራጭ ነው ያለን። አንቺ እንዳልሽን ዝምታ በጣም የሚያዋጣው ዝምታ ነው። ዝም ብሎ ከዛ አካባቢ ርቆ ተመልሶ ማውራት በጣም ያዋጣል። ሌላኛው ግን ብዙ ጊዜ ይመስለናል እንጂ ስናወራ የፈለገ ብትናደጂ አፍሽ ላይ ሲመጣ እኮ አልበለው ልበለው ትያለሽ። ውሸት ነው። አብዛኞቻችን ልበለው ይሄን ነገር አልበለው ብለን ማስተዋል እንችላለን። የሚባልና የማይባል ነገር እናውቃለን። ኢቨን ኦን ፐርፐዝ ነው የምታወሪው። በጣም ተናደሽ አላማው ምንድነው? ያንን ሰው ማናደድ ነው አይደለ? ከተናደድኩ እኔ ያናደደኝን ነገር በደንብ አስረድቼ መወጣት ነው ልኬ። ስለዚህ አፌ ላይ ሲመጡልኝ እየቆጠብኩ ማውራት እችላለሁ። ይሄን ግን የማልችል ከሆነ ማድረግ ይሄኛው ኮንሽስነስ እስኪመጣ ድረስ አስቤ ማውራት እስከምችል ድረስ ከአካባቢ በመራቅ ንዴትሽን ሌላ ቦታ እንትን ብለሽ ከዛ በስነ ስርዓት መናገር ለአንቺም ነው የሚጠቅመው፣ ለዛም ሰው። ለምን ተናደሽ የተናገርሽው ሰው የመቀየር ቻንሱም በጣም ዝቅተኛ ነው። ባይዘው ኢጎ አለብን አይደለ? ሰው አይደለን። እኔ የሆነ ነገር አንቺ ተናደሽ ስትናገሪ ኢጎ ነው የሚይዘኝ። ኢቨን ስራ ላይ እኔና አንቺ አብረን እየሰራን በጣም ተናደሽ ቤት ይሄን እኮ አስተካክል ነው የምትይኝ፣ ራሴን ዲፌንድ ማድረግ ነው የምፈልገው። እኔ እኮ እንዲህ አይደለሁም፣ እኔ እኮ እየሰራሁ ነው፣ እኔ እኮ እየለፋሁ ነው። ሜቢ አንቺ ያልሻት ፖይንት የምርም እኔ መስተካከል ያለብኝ ፖይንት ይሆናል፣ ግን ኢጎ አለብኝ እንደሰው። ስለዚህ የሚሻለው ለአንቺም እኔ ለውጥ እንዳመጣልሽ ስራው እንዲስተካከል ረጋ ብለሽ ግን ብታስረጅኝ አስቢው። አጥፍቼም አንቺ ተረጋግተሽም ምን ያህል እንደሚሰማኝ አስቢ። ስለዚህ ረጋ ብሎ መናገር ለምትናገሪው ሰው ብቻ ሳይሆን ለአንቺም ያዋጣሻል፣ ለተቀባዩም ወይም ደግሞ ለሁለቱም ያዋጣል። ለሁለቱም ልብ የሞላውን ነው አንደበት የሚያወጣው። በደንብ በሚገባ። ለምን እንደዛ አልኩሽ? እስኪ ብዙ ጊዜ ንግግራቸው በጣም አሪፍ የሆነ የተመረጡ ሰዎችን ለመጠየቅ ሞክሪ።
መጽሐፍ ያነባሉ። ብዙ ጊዜ ይጠይቃሉ። ኦን ፐርፐዝም አንቺንም እየጠየኩሽ ነበረ። እንዴት ነው እንደዚህ ቃላቶችን ስክሪፕት ጽፈሽ ነው የምትናገሪው? እንዴት እንደዚህ የተመረጡ ቃላቶችን ስለሽ ያው ታሪኮችን አነባለሁ አልሽኝ፣ መጽሐፎችን አነባለሁ አልሽኝ። ስለዚህ ከየትም ሊመጣ አይችልም። ሰው ያወራውን ያሰበውን ነው የሚያወራው። አእምሮ ውስጥ የተጠራቀመውን ነገር ነው የሚያወራው። ስለዚህ አንደበቴ እኮ እኔ እንትን ስለሆነ ነው ምንድነው የሚባለው አልችልም እኮ ምናምን። ኦፍኮርስ ይገባኛል። ባይዛዌ ልቡ ንጹም ሆኖ መጥፎ አንደበቱ የማይጥምለት ሰው አለ። አንዳንዴ ከልብ ክፋት አንጻር ሳይሆን የቃላት ኢቨን እኛም ቀን አለን አይደል? ዛሬ ምን ሆኜ ነው እንዲህ ስለው ያልኩት ምናምን የምትይበት ቀን አለሽ። እና አንዳንዴ ይገባኛል አፍና ልባችን የማይገጣጠምበት። ሁሉም የሚያወራ ሰው ክፉ ነው እያልኩኝ አይደለም። ልቡ ንጹህ ሆኖ ንግግሩ የማይጥምለት ሰው አለ። ስለዚህ ንግግሩ አለቦታው መናገር አንድን ነገር አለቦታውን ብቻ ሳይሆን አንዳንዴ እንደዛ ገጥሞሽ አያውቅም? የሆነ ቀኖችሽ ላይ ከሰው ጋር ምናምን ስታወሪ ቤት ከገባሽ በኋላ እንዴት እንዲህ ያልኩ ግን ይባላል ይሄ። ከዛ ደግሞ ወይ ብዙ ነገር አውርተሽ ሜቢ ሊሆን ይችላል። ሰምቲንግ ኮንሽስ ላይ አይደለም የምንኖረው፣ እያሰብን አይደለም፣ ዝም ብለን እንደመጣልን ነው የምንኖረው። እና ያ ደግሞ እንትን ያደርገናል። ስለዚህ ሰዎች ማድረግ ያለባቸው ምንጊዜም ንግግር ለማድረግ ጥሩ ንግግር ማድረግ እፈልጋለሁ ያለ ሰው መጽሐፍ ማንበብ፣ ፖድካስቶች መስማት፣ በጣም ኦብዘርቫንት መሆን። ሰዎች ንግግር ሲያደርጉ እኔ አሁን ከማነበውና ከምሰማው ፖድካስት በላይ በጣም የሚያግዘኝ የትኛውንም ንግግር ስሰማ እኔ በሆነ እንዴት ነው የምናገረው። አእምሮዬ ሁሌ እየተዘጋጀ ነው ለንግግር። ያንቺን ፖድካስት ስሰማ ጥሩ ጥሩ ሳይድሽን እየመረጥኩኝ እኔ በሆን እንዴት ነበር የምናገረው፣ ስህተቷ ምን ነበር ካልኩኝ አእምሮዬ ምን እያደረገ ነው? ሲቹዌሽናል አዌርነስ ይባላል። አዌርድ እየሆነ ነው በደንብ ማለት ነው። ስለዚህ ንግግር ሳደርግ እኔ ራሴ ከየት እንዳመጣሁት ግራ ሊገባኝ ይችላል። የሆነ ቆንጆ ነገሮችን እናገራለሁ። አእምሮ ውስጥ የተጠራቀመው ሳጠራቀም የከረምኩት ነገር በጣም ለውጥ ያመጣል። ይሄንን አሁን በጣም ከባድ ሳይንስ ማድረግ ራሱ አይጠበቅብንም። እስቲ ራሳችን ህይወት ላይ በጣም ጥሩ የሆንን ሰሞን ራሳችን ወደ ቤተክርስቲያን በምንሄድ ሰሞን፣ ወደ ፈጣሪ ለመቅረብ እየጸለይን ያለንበት ሰሞን ላይ እስቲ ንግግራችንን ነው አይደለ? ስለዚህ የተጠራቀመው ድርጊታችን ነው የሚወራው ማለት ነው። ለምን እኛ ጥሩ የሆንን ሰሞን ጥሩ ንግግር እናደርጋለን፣ ሰዎችን እንረዳለን። ስለዚህ ውስጣችን ላይ የሚጠራቀሙት ስሜቶችና ሀሳቦች ናቸው የሚወጡት፣ ሌላ ከአንደበት የሚወጡት። ስለዚህ እሱም በደንብ ያስፈልጋል። በደንብ ካፍ አመለጠኝ ይባላል። ድንገት ሳላስበው ተናገርኩ፣ ካፍ ያመለጠኝ ይባላል። በሌላ በኩል ደግሞ አፌ ላይ ነበር እኮ ጠፋብኝ ይባላል። ይህን እንዴት ነው? ያው ሰው ነን። ንግግር ላይም ሰዎች እንዲፈሩ የሚያደርጋቸው ፐርፌክት ለመሆን መሞከር ነው። አሁን እኔ እንዴ የማይሆን ነገር ብልስ ብል በጣም እርግጠኛ ነኝ ሶሻል ሚዲያ ላይ አልሰራም፣ አንቺ ጋርም አልመጣም፣ የትም አልሄድም። ግን ሰው መሆኔን እቀበላለሁ። እኔ አሁን ዛሬ ልክ ይሄንን ከጨረስን በኋላ የራሴን ቪዲዮ ሳይሆን እንዲህ ባላልኩ የምለው ነገር ሊኖር ይችላል። አዎ ይችላል። ይሄንን ከመነሻውም ጠብቄ ነው የምመጣው። ግን ደግሞ ፍጹምነት የለም። ግን ደግሞ ያ ማለት አመለጠኝ እያልሽ ሁልጊዜ የምትናገሪ ከሆነ ቁጭ ብለሽ ማሰብ አለብሽ። ለምን ያ ሀሳብ ያመልጥሻል? ለምንስ ታሰበ? ለምንድነው አእምሮሽ ውስጥ እነዛ ሀሳቦች የተጠራቀሙት የሚለውን ሂል ማድረግ ካለብሽ ሜቢ አንዳንዴ እኛም ሰላም ስላልሆንን ነው ንግግራችንም እንደዛ የሚሆነው። እና በደንብ ውስጥሽን ለማየት መሞከር፣ ለማስተካከል መሞከር። ግን እንሳሳታለን ወይ? በደንብ እንሳሳታለን። ሁልጊዜም እኔ የማስበው ነገር ከተሳሳትኩኝ ለመታረም ዝግጁ መሆን ነው ፖይንቱ። ዛሬ ብሳሳት ቤቴ ስህተት ነው እኮ ብባል ሶሻል ሚዲያ ላይ ኢቨን ኮመንቶችን ሳይ ስህተት ነው ካሉኝ ድርቅ አልልም፣ አልተሳሳትኩም ብዬ ሰምታይምስ ኦኬ ሜቢ በዚህ አንግል አላየሁት ይሆናል፣ ኦኬ ልክ ላልሆን እችላለሁ ብዬ አስተካክላለሁ። ኢትስ ቬሪ ኦኬ መሳሳት። ሀሳብ የሚጠፋበት ሰው ደግሞ ጎበዝ ለመባል እየሞከረ ነው። ባይዘዌ ሀሳብ የሚጠፋብን እንደዛ ነው። ለምሳሌ እኔ አንቺ ጋር ሳወራ በጣም ቃላቴን መምረጥ ከፈለኩኝ ሀሳብ ይጠፋብኛል። ማወራው ነገር እኔ አሰ ፕሮፌሽናል አሁን እንደውም እኔ ላይ ደግሞ በጣም ይጠበቃል። እኔ ፐብሊክ ስፒከር ነኝ፣ ተናጋሪ ነኝ፣ ስልጠና ሰጣለሁ ብዬ እስከመጣው ድረስ ከኔ በጣም ይጠበቃል። ስለዚህ ከኔ ይጠበቃል ብዬ ፈርቼ አንቺ ጋር ስመጣ በጣም የምጠነቀቅ ከሆነ እሳሳታለሁ። ይሄን ሁሌም ተማሪዎችን የምላቸው መድረክ መለማመጃ ቦታ አይደለም። እኔ አንቺ ጋር መጥቻ አይደለም የምንለማመደው። አፌ እንዳይንሸራተት ወይም እንዳይሳሳት ቤቴ ነው የምንለማመደው። ምን ንግግር ላድርግ፣ ምንድነው ማድረግ ያለብኝ፣ ከመግባቴ በፊት እዚህ ፖድካስት ላይ ብሪዚንግ ኤክሰርሳይዝ መስራት ሊሆን ይችላል። ከዛ ደግሞ እኔ የምወዳቸውን ፖድካስቶች ወይም የሆነ ኤነርጂ የሚሰጠኝን ነገር መስማት ሊሆን ይችላል። ከዛ ደግሞ መጽሐፍ፣ የሆነ ቦታ ስትገቢ ኤኒ የማስበውን ሀሳብ አእምሮዬን ወረቀት ላይ አስቀምጠዋለሁ። ኤኒቲንግ ስልሽ ለምሳሌ ምሳይን እኮ እንትን በላለሁ ከሀሳብ አእምሮ ይጽፈዋለሁ። ብቻ ያስብ እሱ በስነስርዓት መጽሐፍ፣ በትክክል መጽሐፍ ልክ አንቺ ጋር ልመጣ ስል ኤኒ ሀሳብ ለእናቴ ሳልደውል እጽፈዋለሁ። እንትን እኮ ስራውን ሳልሰራ እጽፈዋለሁ። ጽፌ መምጣቴ ምን ያደርገኛል? አእምሮዬ ቆይ ለበኋላ ይሄ አሁን ፖድካስት እኔ ቴራፒ አይደለም የመጣሁት አይደለም። ብዙ ጊዜ ሶሻል ሚዲያ ላይ ባይዘው የምናያቸው በጣም ብዙ ነገሮች ሰው ቴራፒ እያደረገው ስለሆነ ነው። ኦፍኮርስ ይገባኛል፣ እንደየፖድካስቱ እንደየንግግሩ። ግን የኔ ሶሻል ሚዲያ ፕላትፎርም ምንድነው ነው ፖይንቱ። የኔ አሁን ፕላትፎርም
ራሴን አሳይቼ ከዛ በኋላ ደግሞ ሰዎችን መለወጥ አይደለም። የኔ ፕላትፎርሙ ስለ ፐብሊክ ስፒኪንግ ማውራት ነው አይደል? ስለዚህ የኔ ቴራፒ ቦታ አይደለም ማለት ነው። አይሽ ማልጽፈው ከሆነ ግን አንቺ ጋር ስመጣ ኢቭን ስለ ግልጽነት ስናወራ ሜቢ የሆነሽ ጓደኛዬን ስቶሪ ያመጣልሽና እኔ እኮ እንደዚህ ሆኜ ብዬ ልነግርሽ እላለሁ። ስለዚህ ወረቀቴ ላይ ከጻፍኩት ግን ይሄ ቆይ ለበኋላ እለዋለሁ ለጭንቅላቴ። አንቺ ጋር ስመጣ የመጣልኝ እንዳላወራ ያደርገኛል። አንቺ ጋር ስመጣ ግን መድረክ መለማመጃ ቦታ አይደለም። ቢ ዩርሰልፍ። የትኛውም መድረክ ላይ ስንሄድ ራሳችንን ሆነን ማውራት ነው የሚጠበቅብን። ስህተት ካለ ለኔክስት መድረኬ ደግሞ ኦኬ ይሄን አስተካክላለሁ። አየሽ ስህተቴን የምማርመው ውጪ ነው፣ አንቺ መድረክ ላይ አይደለም። አንቺ መድረክ ላይ ተለማመድኩ ማለት አፌ ላይ የመጣ ቃላት ይጠፋብኛል፣ ግራ ይገባኛል፣ ሀሳቤ ይበተናል፣ እጨነቃለሁ። ስለዚህ ልክ አይሆንም፣ ወሬያችንም ትክክል አይሆንም ማለት ነው። ራስን አለመሆን ወይም ደግሞ ልክ እንደ ከሌ ጥሩ ተናጋሪ ለመባል በሚል የሚሸመደዱ ወይም ደግሞ የሚጠኑ ነገሮች ይኖሩና ድንገት የሆነች መስመሯ የተዛነፈች ከመሰለ ድንቅፍቅፌ ማለት ነገር ይኖራል። ራስን ሆኖ መገኘት በተግባቦት ላይ የሚሰጠው ነገር ምንድን ነው? እኔ ነኝ በቃ መሰረት ነች። ራሴን ሆኜ አይ ቤቲን መስዬ ወይም እንደ ቤቲ ልናገር ብዬ ብል ቤቲ እንዴት ነበር የምትናገረው የሚለውን ነገር ሳስብ የራሴ ይጠፋብኛል። ስለዚህ ራስን ከመሆን ራስን ፈልጎ ከማግኘት ጋር ተግባቦት ኮሚኒኬሽን ያለው ነገር በደንብ ነው የሚገናኘው። ኢቭን የስልጠና የመጀመሪያ ቀን ራስን ማወቅ ነው የመጀመሪያው ፓርት። ለምን ኮሚኒኬት እኔ አንቺን ለማዋራት እኔን እንዴት ነው ማዋራው? ከኔ አይደለም የምጀምረው። 24 ሰዓት ደግሞ ማወራው ከኔ ጋር ነው ከአንቺ ጋር አይደለም። ስለዚህ 24 ሰዓት ከማወራት ሴትዮ ጋር ተግባብቻለሁ ወይ ነው ጥያቄው። እሱን ለማድረግ ደግሞ ራስን መሆን ሲባል በጣም ብዙ ሰው የሚመስለው ዩሲ ከግልጽነት ጋርም ተመልሰን መጣን። ራስን መሆን ማለት እኔ አንቺ ጋር ስመጣ የትኛዋን ቤቲ ነው የምመርጣት? ራሴ አንድ አይደለሁም። ባይዘው አይደለም ውሸት ነው ይሄ። እኔ እንትን ባህሪ ያለኝ እንደዚህ ኢጓችን የፈጠረው ነገር ነው። እኔ እንትን ነኝ ማለት ስለምንወድ ፈልገን ሳይሆን ኢጓችን ነው። ግን እኔ አንቺ ጋር ስመጣ ቤት ያለኝን ባህሪ ይዤ መምጣት የለብኝም። ፕሮፌሽናሏ ቤቴ አለች፣ ትሬኒንግ ስሰጥ ደግሞ ትሬነሯ ቤቴ አለች። ይሄ የተጋበዘችው ማነች የሚለውን እዚህ ቦታ ላይ የምትገኘው ማነች? ስለዚህ እሷን ልጅ መጠቀም ነው። ራሴን ሆንኩኝ ማለት ነው። ከዛ ደግሞ ሰምታይምስ እኛ አሁን ብዙም ራሳችንን የማወቅ ኤክስፒሪየንስ የለንም። ከዛ ስትሪንግዛችንን የማወቅ ኤክስፒሪየንስ የለንም። ሰው ጥሩ ተናጋሪ መሆን ከፈለገ እንደውም ይሄንንም ለሚያደምጡት የምለው አሁን 2019 ሊገባ ኦልሞስት 4 ወር አካባቢ ነው የቀረን አይደል? እስቲ 4 ወሩን ጠንካራ ጎን ላይ ብቻ ፎከስ አድርጉ። ተውት እስከዛሬ ይሄ እንትን ፐርፌክት ለመሆን መሞከር ከዛ ይሄ ከእውነታ መውጣት አይደለም። ብዙ ዓመታችንን ሰው 20 ዓመት ከኖረ 30 ዓመት ከኖረ አብዛኛውን እድሜውን ስለ ደካማ ጎኑ እያሰበ ነው። ኢቭን ደካማ ጎን ስጠይቅ እኔ ስልጠና ላይ በጣም ያውቁታል። እንደዚህ ሆኜ እንደዚህ ነው። ጠንካራ ጎን አልተጠናም። ሰው እንዲነግርላቸው ነው። አልተጠናም፣ አይታወቅም። ስለዚህ እስቲ ይህችን 4 ወር ጠንካራ ጎንሽ ላይ ብቻ ፎከስ አድርጊ። ሰው ጠንካራ ጎን አለው። እሱ ላይ ፎከስ ካደረገ ራሱን መሆን ይችላል። ለምን ራሳችንን መሆንም የከበደን ሰውም ኮፒ የምናደርገው አናውቀውም። እኛን ምን ያህል ጠንካራ ጎን እንዳለን ምን ያህል ጥሩ መሆን እንደምንችል አናውቅም። ስለዚህ ጠንካራ ጎናችን ላይ ፎከስ ማድረግ፣ ከዛ ደግሞ ራሳችንን ለማወቅ መሞከር። እኔ ምንድነው አሪፍ ሳይዴ ምንድነው? ለምሳሌ እኔ አሁን ኢነርጂን በጣም አውቀዋለሁ፣ ምን ያህል ሰው ጋር እንደሚጋባ። ሁሉም ስልጠና ላይም ሲመጣ መድረክ ላይም የሆነ ቦታ ማቅሽ መሰለኝ፣ የሆነ ድሮ አውርተን የምናውቅ መሰለኝ እና የኔ ጠንካራ ጎን ነው፣ እጠቀመዋለሁ። አንዳንድ ሰው ደግሞ ሜቢ ስቶሪ ቴሊንግ አሪፍ የሆነ ሰው አለ። ከድምፅ ጀምሮ ከቶን ጀምሮ ሁሉ ነገር ላይ በራሳችን ስትሪንግ ስንጠቀመው ከዛ ከአንቺ የምወደውን ነገር ደግሞ ወደ ራሴ ሳመጣው በደንብ አሪፍ ተናጋሪ መሆን እችላለሁ ማለት ነው። ራስን መሆን ራስን መፈለግ ከጠንካራ ጎን መጀመር የሰጠሽን የቤት ስራ ነው ማለት ነው። በደንብ ለሁሉም ሰው እስከ 2019 እስከሚገባ ደካማውን ጎን እንተውና ጠንካራ ጎን ላይ ብቻ ፎከስ እናድርግ። ከዛ ህይወታችን ላይ ምን ያህል ለውጥ እንደምናመጣ በሌላ አማርኛ ባይዘው አመስግኑ እያልኩኝ ነው። እስከ 2019 በጣም አመስጋኝ ሆነን ህይወታችን ላይ ምን ያህል ለውጥ ይመጣል። ለምን ጠንካራ ጎንሽ ላይ ፎከስ ስታደርጊ ራስሽን በጣም ተወጃለሽ። ራስሽን ስትወጂ ደግሞ የፈጠረውን ተወጃለሽ። ለምን ሰው ብዙ ጊዜ ራሱን ሲጠላ ነው ባይዘው የፈጠረውን ፈጣሪውንም ይሄ መጠራጠር እንደዚህ አይነት ነገሮች የሚመጡት። ስለዚህ ራስሽ ላይ በጣም የምትወጂ ከሆነ ከዛ ለቤተሰብሽ እንዴት እንደምትመች፣ ለጓደኞች እንዴት እንደምትመች፣ ሶሻል ሚዲያ ላይ ብትመጪ ለሰው እንዴት እንደምትመች። ሰው ራሱን ሲወድ አንደበቱ ላይ ራሱ ያስታውቃል። ሰው የሚያምር ነገሩ ነው የሚታየው፣ ጥሩ ሳይዱ ነው የሚታየው። ስለዚህ እስከ 2019 ለሁሉም ሰው ራሴንም ጨምሮ
ጠንካራ ጎናችን ላይ ብቻ ፎከስ እናድርግ። ኢትስ ኦኬ ካላዋጣ ልክ 2019 ሲገባ ደካማ ጎኑ ላይ እንመለሳለን። እመኑኝ። ለማስተካከልስ ግን ዝም ብላችሁ እመኑኝ። አሁን በጣም ብዙ ስልጠና ላይም እንደዚህ ይለኛል እና ደካማ ጎን ሪያሊቲ ልቶ እስከዛሬ ድረስ ደካማ ጎን ላይ ፎከስ አድርገን አልቀየር ነው ማለት አንዳንዱን ያልቀየርንበት ምክንያት አእምሮ ወቀሳም አይፈልግም። ሁሌ መወቀስ ይደክማል። ባይዘወይ እኔ አንቺን መሲ ሳገኝሽ ባይዘወይ ሁሌ በየቀኑ የምንገናኝ ሰዎች ሆነን በየቀኑ መሲ ይሄን አስተካኪ ይሄን አድርጊ ብልሽ በእውነት ልብሽ ይንሸራተታል። እኔ ማግኘት በጣም ያስጠላሻል። ለራሳችን እንደዛ ነን። ራሳችንን ማግኘት የሚያስጠላን ለዛ ነው። ባይዘወይ ከራሳችን ጋር ኮኔክት ማድረግ ያለ ስልክ መቀመጥ ብቻችንን መሆን የሚያስጠላን የምትወቅሰው ማንነት ብቻ ናት ያለችው። ስለዚህ ይደክመኛል ሁሌ መወቀስ። እስከዛሬ ድረስ አሁን እንግዲህ ይሄን ፖድካስት የሚሰሙ 20 ዓመት 10 ምናምን ዓመትም ሊሆን ይችላሉ 30 40 50 እና እስኪ ልምዳችንን ዞር ብለን ነው ደካማ ጎናችን ላይ ፎከስ እናድርግ መተናል። እና እስቲ እቺን ለ4 ወር እንሞክራት። ደካማ ጎን ማሰብ አይቻልም። አንስተካከል እስቲ 4 ወር ምን ይመጣል? 4 ወር ማስተካከል ሳይሆን ያለኝን ነገር ማወቅ ላይ ፎከስ ላድርግ፣ ያለኝን ነገር መጠቀም። ብዙ ሰው እውቀቱን አይጠቀሙም። የሚገራርም እውቀት ያለው ሰው አለ፣ ግን ሁሌ ማደግ፣ ሁሌ ማወቅ ስለሆነ ማወቅ ላይ ፎከስ አድርገን ያወቅነውን መጠቀምን ረስተነዋል። ስለዚህ እቺን 4 ወር ጠንካራ ጎናችን ላይ ፎከስ ማድረግ፣ ያለን አቅም ላይ እውቀታችን ላይ ፎከስ ማድረግ። ኢቭን ከእውቀታችን እንጀምር። የራሳችን እውቀት ሰው ቢዝነሱ ላይ ብዙ ጊዜ የምታዘበው ነገር ቢዝነስ ላይም ስልጠና ላይም ኤቭሪቲንግ ላይ ሰው ካወቀው አይጀምርም። ኮንተንት እንኳን ሲጻፍ ሰው እንዴት ነው የሚጽፈው? ቶሎ ብሎ ሪሰርች አይደለ? የሆነ ርዕስ ያነሳና ሪሰርች ዩቲዩብ ላይ ምን ላይ ሪሰርች ያደርጋል። የኔስ እውቀት እስከዛሬ ያነበብኩት 20 ምናምን ዓመት የኖርኩበት እውቀቴስ መቼ ነው የምጠቀመው? ስለዚህ እቺን 4 ወር እውቀታችን ላይ እንጠቀም፣ ጠንካራ ጎናችን ላይ ፎከስ እናድርግ። 4 ወር ዝም ብላችሁ መኑኝና ካላዋጣት ኦኬ በቃ እንመለስበታለን። በጣም እርግጠኛ ስለሆንኩ ነው በጣም ለውጥ ያመጣል። ከራስ ጋር ያለ ግጭት ልክ አሁን ቀደም ሲል ከራስ ጋር ለመሆን መፍራት፣ በተለያዩ ጉዳዮች መጠመድ፣ ሶሻል ሚዲያ ሌላ ነገር ላይ በቃ ራስን አሳልፎ መስጠት፣ የብቸኝነትን መፍራት ራስን ካለማወቅ ጋር ይገናኛል። በደንብ ይገናኛል። ለምን ራስሽን የምትጠዩ ምን ያህል የተከበርሽ እንደሆንሽ ስለማታውቂ ነው አይደለ? ራስን መጥላት የሚመጣው እኔ ሁልጊዜም ከራሴ ጋር ሳወራ አንድ የምጠቀማት ቴክኒክ ምንም ነገር ሲለኝ ውስጤ እግዚአብሔር ብሎሻል ነው የምለው። የሆነ ነገር ውስጤ ካለኝ ለምሳሌ ንግግርሽ እኮ አንቺ እኮ እንደዚህ ላትፈለጊ ይችላል እንደዚህ እኮ ካለ እግዚአብሔር እኮ አንቺ ልጄ ነሽ የኔ ነሽ ያለኝ ሰው ነኝ ብሎኛል አላለኝም። እግዚአብሔር አትፈለጊም፣ አትወደጂም፣ አትልፊ እንደዚህ ማኑዋላችን የኛ መጽሐፍ ቅዱስ አይደለ? ሁሉም በየእምነቱ መጽሐፍ ቅዱስ ቁርአን ማኑዋላችን ማለት ነው። ስለዚህ እኔ ብሎሻል ነው የምለው። የሆነ ነገር ራሴን ዳውን ሆኜ ሳገኘው እግዚአብሔር እንደዚህ አላለሽም። ስለዚህ ሰሪው ደግሞ ተሰሪው ከሰሪው በላይ አያውቅም። ካላለኝ አላለኝም ነው። ስለዚህ ራሴንም ለመውቀስ ስነሳ ወደዛ ሄዳለሁ። መንፈሳዊ ህይወት በጣም ኢምፖርታንት ነው። ራስሽን ስታቂ ወደ ፈጠረሽ አምላክ መጠጋትሽ በደንብ የበለጠ ጠንካራ እንድትሆኝ ያደርግሻል። ከዛ ውጪ ደግሞ ስንመጣ ራሳችንን ለማወቅ በጣም ጸሐፊ መሆን አለብን። ለምን አእምሮ ላይ ማሰብ ማለት ይሄ አሁን ባለገመዶ ኤርፎን ቀርቷል አይደል? ባለገመዶ ኤርፎን ብለን ብናስበው ቦርሳሽ ውስጥ ባለገመዶ ኤርፎን ገብቶ ተተብትቦ ስታወጩ እንዴት ነው? ከዛ ለመስማት ስትሞክሪ ድምፁ እንደጥዝ ምናምን ይላል አይደለ? ለምንድነው? በስነስርዓት ስላልተዘረጋ። አእምሮ ውስጥ ያለ ሀሳብ ማለት ባለገመድ ኤርፎን ማለት ነው፣ የተተበተበ ባለገመድ ኤርፎን። ስለዚህ ባለገመድ ኤርፎኑን ደግሞ እንደዚህ አድርገሽ እስቲ ለመበተን ሞክሪ፣ ትገነጥዋለሽ። ምንድነው ማድረግ ያለብሽ? ቀስ ብለሽ እንደዚህ ያወጣሽ ቦታውን ማግኘት አለብሽ። ልክ እንደዛ አእምሮ ላይ ያለ ሀሳብ ወረቀት ላይ ሲጻፍና ሲታሰብ አይገናኝም። ከዛ ሌላው ደግሞ ስትጽፊው ከችግርሽ ጋር ምን እያደረግሽ ነው? አንቺና ችግርሽ ባይዘወይ ሳትጽፊው አእምሮ ላይ በጣም ተጨንቀሽ ስታስቢ እዚህ ጋር ነው ችግርሽ። ከአንቺ በልጦሻል። ለምን አንቺ እያሰብሻለሽ ስለ ችግርሽ ከሆነ በልጦሻል። ከዛ ደግሞ በደንብ ለማሰብ ስትሞክሪ አእምሮሽ ውስጥ ችግሩን ምንድነው ግን መገምገም ጀመርሽ። አልበለጠሽም። እዚህ ጋር ሆናችሁ አየሽ፣ እኩል መታየት ጀመራችሁ። ስትጽፊው ትረግጫለሽ ችግርሽ። ለምን እንደዚህ ነው የምታየው? አንቺ የጻፍሽውን ነገር አውርደሽዋል። ስለዚህ ራስሽን በደንብ እንድትረጂ፣ ኢሞሽንሽን እንድታቂ፣ ምን አይነት ሰው ነሽ፣ ምንድነው የምታስቢው፣ ምንድነው የምትፈልገው ኤግዛክትሊ። ሰው ሲናገረን ቶሎ የሚከፋን ንግግር ላይ ራሳችን እንዲጥመን ያልሆን ነው። በጣም ብዙ ነገሮች ይሄ ለራሳችን የምናስባቸው ኔጌቲቭ ነገሮች የመጡት ራሳችንን በደንብ ካለማወቅ ካለመፈተሽ ነው። ስለዚህ ራስን ማወቅ በጣም ነው የሚያዋጣው ብዙ ነገር ላይ፣ ኖት ፐብሊክ ስፒኪንግ እና ኮሚኒኬሽን ላይ ብቻ ሳይሆን ኢን ላይፍም ለአጠገብሽ ላሉ ሰዎች እንዴት እንደምትመጪ ራስሽን በደንብ የምታውቂ ሰው ስትሆኚ ባውንድሪሽን ታውቂያለሽ። ሰው አትረብሽም። ሰውም ደግሞ ብድግ እያልሽ እኔ ይሄን አልፈልግም፣ እኔ ይሄን እንደዚህ መሆን አልፈልግም። ብዙ ጊዜ አይተሽ ከሆነ ከግጭት በኋላ ነው ሰው ዲስከቨር የሚያደርገው የሚፈልገውንና የማይፈልገውን። ለምን? ራሱን ከራሱ ጋር ስለማያወራ። ስለዚህ እኔ ህይወት ላይ ብዙ ቦታ ሰጥሽና ከዛ ግን መስመሬን ታልፊብኛለሽ።
እኔም ስለማላውቀው መስመሪም ማለት ነው። ቀድሜ ራሴን ካወቅኩ ግን መጀመሪያም ስትቀርቢኝ በዛ መልኩ ነው የምትቀርቢኝ። ስለዚህ እኔም አንቺም ሳንጋጭ ሰላም እንሆናለን ማለት ነው። ራስን ማወቅ ይሄን ያህል በጣም ብዙ ሰፊ ብዙ ሰዓት የሚወራ ኮንሰፕት ነው። ራስን ማወቅ ቀላል ነገር አይደለም። ያንዳንድ ሰው እንግዲህ ቃል ይሰብራል፣ ቃል ያንጻል። እንግዲህ በመጽሐፍ ቅዱስ ቃልም እንግዲህ ቃል ምን እንደሆነ ተገልጿልና በተለይ ሶሻል ሚዲያ ላይ የሚሰጡ አስተያየቶች ብዙዎችን ሰብሯል፣ ብዙዎችንም ደግሞ ወደ ላይ ከፍ አድርጓል። ይህንን እኔ ጋር ራስን ካለማወቅ ጋር እንድትመጭልኝ ስለፈለግኩኝ ነው። በአስተያየቶች አለመሰበር ይቻላል? እስቲ መጀመሪያ ስለዚህ ነገር ፕሮሰስ ማድረግ የመጀመሪያው በጣም ትልቁ መፍትሄ ፕሮሰስ ማድረግ ነው። ብዙ ጊዜ ባይዘው የምንሰበረው መሰበሪያው ሀሳብ ላይ ስለምናቆም ነው። ለምሳሌ አንቺ ሶሻል ሚዲያ ላይ የሆነ ኮመንት አየሽ፣ አንቺ እኮ እንደዚህ ነሽ ወይ ሰምቲንግ የሆነ ምን ምሳሌ ልስጥሽ። ለምሳሌ ከሀሳቤ ወጥቶ ስለ ሰውነቴ ቢያወራ ስለ ፊቴ ቢያወራ ከዛ ምንድን ነው ማደርገው እኔ ሀሳቡን ኮመንቱን አየውና ከዛ በኋላ እንደዚህ እኮ ብሎኝ እያሰብኩኝ ደጋግሜ እሱን ነው የማስበው አይደለም። ባልሰራስ እኔ ቢቀርብኝስ? አየሽ ምን ሆንሽ ማለት ነው። ችግሩ ላይ ስታካረግሽ ሁሌ ሀሳብሽ ከችግሩ አልፎ ሶሉሽን ላይ መድረስ ነው። ከዛ ሀሳብ ለመውጣት ከፈለግሽ ኦኬ እንደዚህ ብሎኛል አምሮሽ ደጋግሞ ለሚልሽ በለኝ፣ ችግር የለውም አምሮሽ ያስብ አይደለ። ያ ነገር ተፈጠረ እኔ ሶሻል ሚዲያ ቢቀርብኝስ ምናምን አስቢች ሰው አይደለም መድከምም እኮ ይፈቀድልናል። ስለዚህ እንደዛ ካሰብሽ በኋላ ግን እዛ ጋር ታቆሚ። መፍትሄው ምንድን ነው ታዲያ? ምን ላድርግ? ሶሻል ሚዲያ ልተወይ ወይስ ኮመንቱ እንዴት አድርጌ ልቀበል? ከዛ ምን ያህልስ እውነት ነው? ብዙ ጊዜ ባይዘው የሚሰብረን እኛም ሰምሃው እውነት ይሆን እንዴ ብለን የምናስባቸው ሀሳቦችም ጭምር ናቸው። ስለዚህ ምንድን ነው ፕሮሰስ ላድርገው ብሎ መሞከር። ከዛ ውጪ ደግሞ ከፕሮሰስ ውጪ ደግሞ ማሰብ ያለብን ሶሻል ሚዲያ ላይ ኮመንት የሚያደርገው ሰው ማን ነው? ምን አይነት ሰው ነው ኮመንት የሚያደርገው? እኔ 100% በጣም እርግጠኛ መሆንልሽ ነገር ኔጌቲቭ ነገር የሚናገር ሰው ህይወቱን የማይወድ ሰው ነው። 100% እርግጠኛ ነኝ። እኔ ለምን አላደርገውም ታዲያ? እርግጠኛ ነኝ የሚያስጠላኝ ቪዲዮ ጠፍቶ አይደለም፣ የሚያስጠላኝ ሀሳብ ጠፍቶ አይደለም። ግን አየዋለሁ። ኦኬ እዚህ ነገር ላይ ያን መጻፍ ራሱ አልችልም። ለምን? ራሴን አብዝቼ እወዳለሁ። እነዛ ቃላቶች ሲጀመር ምን ይሰራሉ እኔ ጋር? ሰዎች የምንሳደብባቸው ቃላቶች እኔ ጋር ምን ይሰራሉ? ስለዚህ ያ ሰው እኔ አሁን መጥፎ ኮመንት ሲደረግልኝ ሲያሳዝን ነው የምለው። በቃ የሆነ ህይወቱ አልተመቸውም፣ በፋይናንሻሊ ደስተኛ አይደለም፣ በትዳሩ ደስተኛ አይደለም፣ በቤተሰቡ ደስተኛ አይደለም። ደስተኛ ሰው እኔ ህይወት ላይ መጥቶ አይፈተፍትም። ደስታ እኮ በጣም የምታጣጥሚው ስሜት ነው። መተሽ እንኳን ሰዎች ላይ ኔጌቲቭ ነገር ልትይ። ስለዚህ የመጀመሪያው ሰውየው ደስተኛ አይደለም። ከዛ ሁለተኛው መቼ ቆረጠልሽ ብትይኝ የሶሻል ሚዲያ ኮመንት አንዲት እርጉዝ ሴት ናት። ሰው ሶሻል ሚዲያ ላይ ፖስት ታደርጋለች ቪዲዮ ማለት ነው። ከዛ ኮመንት ገብቼ ሳይ ልጅሽ ሆድሽ ውስጥ በሞተ የሚል ኮመንት አየሁ። ከዛ ቆም አልኩኝና አሁን እኔ ለዚህ ሰውዬ ብዬ ነው ማዝነው? ለዚህ ሰውዬ ብዬ ነው የምጨነቀው? ማለት ምን አይነት ሰው እንደሆነ ዝም ብለሽ ኢማጂን አድርጊ። ለመሳል ሞክሪ ሰውዬውን፣ ራስሽን ሳይሆን እዛ ውስጥ ከተሽ እንደዚህ አይነት ምኞት እንደዚህ አይነት ቃላትን መጻፍ የሚችል ሰው ምንድን ነው? ቆመሽ ለመሳል ሞክሪ። ስለዚህ በአካል ይሄን ሰውዬ ብታገኙ አንቺ ምናምን የምትይው አይነት ሰው ነው። ስለዚህ ታዲያ ለዚህ ሰውዬ ብዬ እኔ ለምን እጨነቃለሁ? ለምን አዝናለሁ? ከዛ ደግሞ ብዙ ጊዜ የሚሰብረን ፖዚቲቭ ነገሩም ስለሚጠግነን ነው። ኔጌቲቭ ነገር የሚሰብረን ፖዚቲቭን በጣም ስለሚጠግነን። ስለዚህ ኮመንት እኔ ቀኔን ማብራትም ማጥፋትም የለበትም፣ በጣም ማብራትም የለበትም። የሆነ ሰው ቤትያ ቤት ስወድሽ እኮ አቤት ያንቺ እኮ ንግግር ምናምን ቢለኝም እንደ ኮመንት ጀስት ቴንኪው ብሎ ማለፍ ነው። ዛሬ በሰራሁት ሀሳብ ላይ ተደስቶ ነው የሰጠው ይሄን ሀሳብ ማለፍ። ብዙም ሰለብሬት አለማድረግ ፖዚቲቭንም ነገር ኔጌቲቭንም ችላ እንድንለው ያደርገናል። ከዛ ውጭ ደግሞ ሁሌ ፕራዮሪቲሽን ማወቅ ነው። እኔ ሶሻል ሚዲያ ላይ የወጣሁት ለምንድን ነው? ምክንያት ይኖረኛል አይደል? ሁላችንም ማስተላለፍ የምንፈልገው መልዕክት ሊሆን ይችላል፣ ለገንዘብ ሊሆን ይችላል። የመጣንበት ምክንያት አለን። ስለዚህ ከምክንያቴ ያ ሰውዬ ሊበልጥ ነው? እሱን በደንብ ጥያቄ ምልክት ውስጥ መክተት በደንብ። አሁንም ግን እመለሳለሁ ወደ መጽሐፍ ነው የምመለሰው። አሁንም ሶሻል ሚዲያ ላይ የሆነ ሰው ከተናገረሽ ቁጭ ብለሽ የሚሰማሽን ስሜት በሙሉ ጻፊው። እንደዚህ አለኝ፣ እንደዚህ ተናገረኝ፣ እንደዚህ ተናገረኝ፣ ግን ኤቭሪቲንግ አምሮሽ ላይ እንዴት ልበልሽ፣ ኤኒቲንግ በቃ ኤኒቲንግ አምሮሽ የሚያስበውን ሀሳብ እኔ ምን ብዬ ነው መሰለሽ ከላይ ራሱም ጀምረው ማይ ማይንድ ብዬ ነው የምጀምረው። ስለዚህ ጭንቅላቴ ወረቀት ላይ ተገለበጠ ማለት ነው። ሰው እንዳያይብሽ ከፈለግሽ አቃጥ። ለምን የምናስበውን ሰው እንዲያውቅ አንፈልግማ። ማቃጠሉ ደግሞ እንዳይታይም ብቻ ሳይሆን ጭንቅላትሽም ከዛ ነገር ጋር አታሽት እንዳይሆን ያደርገዋል። ልክ ስታቃጢው አምሮሽ ሪሊፍ ያገኛል። ስለዚህ ያን ማድረግ። የመጨረሻው ደግሞ
እመኑኝ በመንፈሳዊ ህይወታችሁ ጠንከር ካላችሁ ወደ እግዚአብሔር ጥግት ካላችሁ የሰው ሐሳብ በፍጹም አይሰብርሽም። ስለዚህ ሮጠን ወደ አንዳንዴ እኮ ፈጣሪ የሚጠራንም በዚህም መንገድ ሊሆን ይችላል። ዩሲ እንደዚህ አስፍቼ ነው ማየው ኔጌቲቭ ሳይዱን ሳይሆን ፐርስፔክቲቭን ፖዚቲቭ ለማድረግ ሞክራለሁ። በቃ እንደውም ቤተክርስቲያን ሄጄ እልቅስ ነው የምልበት፣ አቃጥሬ ነው የምመጣው ለእግዚአብሔር። ነገሩን ፐርስፔክቲቭሽን ሺፍት ለማድረግ ለሞከር ይሄንን በጣም በቀላል አንዴ ላስረዳሽና እንጨርሰዋለን ይሄን ሐሳብ። ለምሳሌ አሁን አንቺ ከቤትሽ ስትወጪ ስራሽን ስትሰሪ ለኪራይ የምትሰሪበት ቀን አለ ባይዘው 15ቱን ቀን ሜቢ ለኪራይ 20ውን ቀን ለኪራይ ነው ብናባዛው የምናገኘውን ገንዘብ ሰርተን ብናካፍለው ለኪራይ ነው። እግረ መንገድ የቤት ኪራይ የቢሮ ኪራይ ውድነትን ለማንሳት ነው። እሺ በዛው ሰብስክራይብ አድርጉ። እኛ ብዙ መስዋዕት እየከፈልን ስለዚህ እስቲ ከቤትሽ ዛሬ ለአንድ ወር አንድ እንትን ልስጥሽ ቻሌንጅ እንዳታረጊው ግን ጀስት እንደ ሀሳብ ነው። ከቤትሽ ስትወጪ ዛሬ እኮ የምሰራው ለኪራይ ነው በይ። ዛሬ የምሰራው ለኪራይ ነው ለኔ አይደለም ለአከራይ ነው። ዛሬ የምሰራው ለአከራይ ነው። ዛሬ የምሰራው ለአከራይ ነው። 15 ቀን አካፊውና 15ም 20ም ቀን 10ም ቀን ለአከራይ ነው እያልሽ ውጪ። ስራው ተመሳሳይ ነው፣ የተቀየረ ነገር የለውም። ስራሽን ትጠይዋለሽ አይደለ? ያን 15 ቀን ገቢ ጋር እንደማይገብ ዛሬ ለአከራይ ነው የምሰራው፣ ዛሬ ለአከራይ ነው የምሰራው። ስለዚህ ፐርስፔክቲቭሽ ይሄን ያህል ማተር ያደርጋል። ዛሬ ለቁብ ነው፣ ዛሬ ሰርቼ ቁብ መክፈል አለብኝ፣ ዛሬ እንዲህ ለቤት ኪራይ ነው፣ ነገ ለእንደዚህ ነው የሚወጣ ሁሌ ወጪ ብታስቢ ስራሽን እየጠላሹ ትሄጃለሽ። ሪያሊቲ እኮ አሁንም የምንሄደው ያው ለኪራይ ነው። ሰምታይምስ ለኪራይ ነው የምትሄጂው አይደለ? ቀኑ ላይ ግን ያንን እይታሽ እዛ ላይ ስላልሆነ ሰላም አለሽ። ዩሲ ስትመጪ ስራሽን አትጠይውም፣ አይደብርሽም። ለምን እይታሽ አይደለም። ግን ስራሽን ደግሞ ስትወጪ ደግሞ ዛሬ ከስራ ስወጣ አንድ አበባ ገዛለሁ ለራሴ እያልሽ ብትወጪስ ስራሽ ደስ ይልሻል። ዛሬ ስራ የምሄደው ዛሬ ማገኛት ገንዘብ ለአንድ አበባ ትሆናለች። በየቀኑ እኮ አይከፈልሽም፣ ግን የዛሬዋ ገንዘብ ለአበባ አይናት ብትይስ ስራሽን ስትወጪ ደስ እያለሽ ምንም የተለወጠ ነገር የለውም። ስራው አልተቀየረም፣ ብርሽ አልተቀየረም፣ ሀሳብሽ ግን ተቀይሯል። ስለዚህ ልክ እንደዛ ኮመንትም ስታይ ሀሳብሽን መቀየር ነው ፖይንት። ኦኬ ሶ ያ ኮመንት ሰጥቶኛል፣ እሱ ማን ነው? መጀመሪያ በእርግጠኝነት በህይወቱ ደስተኛ ያልሆነ ሰው ነው። ደስተኛ ሰዎች፣ ሰክሰስፉል ሰዎች በምንም ለምን በራሳችን ማወቅ እንችላለን። ደስተኛ ከሆንሽ በፍጹም ኔጌቲቭ ነገር አትይም። ኢቭን እኛ ህይወት ላይ እስቲ አንቺ ለምሳሌ የደበረሽ ሰሞን እንዴት ነው ከቤተሰብሽ ጋር ያለሽ ኢንተራክሽን? እስቲ ዞር በሉልኝ ደክሞኛል ኡፍ። ስለዚህ አንቺ እንኳን መልካሟ አየሽ ደስተኛ ካልሆንሽ ትናገራለሽ፣ ይደብርሻል፣ በዙሪያሽ ካሉት ትጋጫለሽ በጣም። ይሄ ሰውዬ እንግዲህ ምን ያህል ደስተኛ እንዳልሆነ አስቢ። ራንደም የማያውቀው ሰው አንቺስ እንደውም ንዴትሽን የምትወጪው የራስሽ ሰዎች ናቸው። የት ትሄጂ ታዲያ? ይሄ ሰውዬ ግን ምን ያህል ደስተኛ እንዳልሆነ አስቢ። አካባቢው ላይ ያሉ ሰዎች ላይ ሜቢ እንደዚህ ጮኋል። ከዛ ኮመንት ላይ መጥቶ እኔን ሲያይኝ ሜቢ ወይኔን መሆን ይመኛል፣ ወይኔን መሆን ይፈልጋል። ስለዚህ እሱ እኔ ያለሁበትን ቦታ ምን ማድረግ አለበት? ማጣጣል አለበት። ለአእምሮ ምን እየሰጠው ነው? ኧረ ይሄ ያን ያህል ጥሩ ቦታ አይደለም። ሜቢ እኮ ሶሻል ሚዲያ ላይ ሰርቶ እንደኔ ሰክሰስፉል መሆን ይፈልጋል። ስለዚህ ምን ይለኛል? እኔን ሲያጣጥለኝ ለኢጎ ጠቀመው ማለት ነው። ደስ ይለዋል። ኧረ እሷም እንደዚህ ምናምን ይላል። ስለዚህ አየሽ እኔ ፐርስፔክቲቭ ይሄን ነው የማየው። ከዛ ደግሞ ፈጣሪ ጋር ጥግት ብዬ እናገርበታለሁ። ስለዚህ ይሄን ስለማስብ ፐርስፔክቲቭ ሽፍት ነው። ሌላ ምንም አላደረኩም። ኮመንቱን አይቼ እኔ እኮ ይሄው ለህዝብ ነው የምሰራው። አሁን ደግሞ ሌላ ሴናሪዮ ሰጥሽ እኔ እኮ ለህዝብ ነው የምሰራው። ይሄው ሰው ግን ካልወደደኝ እንደዚህ ኔጌቲቭ ኮመንት የሚሰጠኝ ከሆነ ምን ዋጋ አለው? እኔ ተናጋሪ ነኝ ብዬ ፐብሊክ ስፒከር ነኝ ብዬ ማልወደድ ከሆነ ምን ዋጋ አለው? ባልመጣስ ይሄው መስጠት እችላለሁ። አሁንም ሊስት ማድረግ እችላለሁ። ከዛ ራሴ መጥላት እችላለሁ። ከዛ እውነትም እኮ ሊሆን ይችላል። እኔ እኮ እንደዚህ ነኝ እያልኩ አይምሮ ደግሞ አው ልክ ነሽ ይሄ እኮ እንደዚህ ብሎ ሌላ እንዴት እንደሚተባበርሽ። ስለዚህ ይሄኛውን ሐሳብ እኔ ሁለት ነኝ አይደለ? ሁላችንም ሁለትም ሶስትም ነን አእምሯችን ውስጥ። ለምን ታይ የምትልሽ አካል አለች፣ በርቺ የምትልሽ። ስለዚህ ሁለት ነን ማለት ነው። ስለዚህ እቺ ታይ የምትለውን አካል በይ ቀጥ ካልኳት ትቀጥላለች። ስለዚህ በመጥፋት በይ ሂጂ እሷን አስኬድና እቺ ፖዚቲቭ የምታስበውን እንዲህ እኮ አስባ ይሆናል እንላለን ሁላችንም። እንዲህ እኮ ሊሆን ይችላል። ስለዚህ እቺን በይ እላታለሁ። ይሄ እንደምን ማለት ነው? አንቺ ጓሮሽ ላይ ብርቱካንና ስንዴ ተከልሽ። ስንዴ እንኳን ቆንጆ ስለሆነ ቆይ ምን አለ የማይፈልግ ነገር አረምና ብርቱካን ተከልሽ። በራሱ ሊበቅል ይችላል። አንቺ አተኪው አይ ቆይ እንትከለው። እሺ ለምሳሌ አታስቸግሪ። አረምና ብርቱካን ተከልሽና አንቺ የምትፈልጊው መብላት ብርቱካን ነው። ከዛ ግን የምትኮተኩች ውሃ የምታጠጩ አረሙን ነው። ስለዚህ አረሙ ቢያድግ ይገርምሻል፣ ብርቱካኑ ቢጠወልግ ይገርምሻል። ግን ደግሞ አንቺ ብርቱካን ስለምትፈልጊ ብርቱካኑን ብትኮተኩቹ አረሙ እኮ አለ አልተነቀለም። ግን አንቺ ብርቱካንሽን ነው የምትኮተኩቹ፣ ውሃ የምታጠጩ። አረሙ በራሱ ሰዓት ይሞታል። ስለዚህ ልክ እንደዛ እንደዚህ ኔጌቲቭ ጭንቅላቶቻችን ያሉትን ሀሳቦችም አለመኮትኮት ነው። አለማሰብ አይቻልም። ሁላችንም እናስባለን፣ ግን እንዲያድጉ አለማድረግ ሌላ ግብአት አለመስጠት። እየኖሩ እቺኛዋን ሞር አብዣት
እቺኛው ነበር። ለዛ ነው መንፈሳዊ ህይወት ጋር መሄድ የሚጠቅመው ምንድነው? ራስሽን እንድትወጂ ስለሚያደርግሽ ነው። ራስሽን እንድትወጂ ይበልጥ ያደርግሻል። መንፈሳዊ ህይወት ስል አንዳንድ ጊዜ አካባቢ ላይ ያሉ ሰዎች ሊመስለን ይችላል አይደለ? ሰው በሚለን ነገር አንቺ ኮንዲነሽ ስንባል መንፈሳዊ ህይወት ጋር ሲሄድ እንደውም የበለጠ ዳውን መሆን ይሰማኛል የሚሉ ሰዎች አሉ። ማን እግዚአብሔር ነው ያለሽ? አይደለም፣ የሆነ ሰውዬ ነው ያለሽ ዳውን እንድትሆኝ ያደርግሽ። እግዚአብሔርማ ነይ ልማርሽ፣ የኔ ነሽ፣ ወድሻለሁ፣ ልጄ ነሽ ነው የሚለኝ። ስለዚህ እኔ የሆነ ሰውዬ አንቺ ኃጢአተኛ ነሽ ስላለኝ ለምንድን ነው የምከፋው? እኔ ፈልጌ የምሄደው ሁሌ ማስተዋል ያለብን መንፈሳዊ ህይወታችን ላይ ራሳችንን እንድንወድ የሚያደርገን እግዚአብሔር ነው፣ ሰው አይደለም። ስለዚህ ሲሄድም እግዚአብሔር ጋር ጥግት የምል ከሆነ ራሴን እንዴት አድርጌ እንደምወድ ለምን የተወደድኩ ስለሆንኩኝ። ስለዚህ መንፈሳዊ ህይወት ላይ መጠንከር እቺኛው መኮትኮት ብርቱካናችንን ዴፊኒትሊ ኔጌቲቭ እንትኖች ይሄ ኮሜንቶች አይደለም ኢንፍሉዌንስ ሊያደርጉን ጭራሽ ለዛ ሰው ማዘን እንጀምራለን። ወይ ሲያሳዝን ማለት እንጀምራለን። አንድ ታዋቂ ቲክቶከር የመጨረሻ ቪዲዮ ሰርታ ራሷን አጥፍታ ነበር። ታስታውሻለሽ? በጣም በሚያሳዝን እንዴት በሚያሰኝ ሁኔታ የተሰጡ አስተያየቶች በያ ሂጂ ምን ነው ዘገየሽ የሚሉ ናቸውና አንዳንዶቹ ደግሞ እኔም ይሄንን ማድረግ ፈልጌ አቅሙን አጥቼ ነው የሚሉም አሉ። ምናልባት ቀደም ሲል እንዳልሽው ተስፋ የቆረጡ ሰዎች አስተያየቶች ናቸው ማለት እንችላለን። በጣም አስተያየትማ ይሰብራል። አሁን ይሄ ሁላም ፕሮሰስ ያስፈልገው እኮ አስተያየት በጣም ስለሚሰብር ነው። በነገራችን ላይ ሰው ሂጂ ሙቺያ አጥፊያ የሚለው ክፉም ሆኖ ብቻ ሳይሆን ውሸት ነው ብሎ ስለሚያስብ ነው። ግን ሁሉም እንደዚህ ኮመንት ለሚያደርግ ሰው ክፋት አስቦ ላለው ነው። ክፋት ላሰበው ፈጣሪ ልቡን ይመልስ። እኔ ምንም ማድረግ አልችልም። ግን ክፋት አስቦ ሳይሆን ይሄ ውሸቷን ነው ለቪው ነው ምናምን ለሚለው ሰው ግድ የለም። ይሄ ራሴን አጠፋለሁ ላለችው ልጅ የኔ እናት አይዞሽ ምናምን ብለናት ውሸቷን ይሁን ለቪው ይሁን የቱ ያዋጣል? ሰው በእኛ ንግግር ከሚሞትብን ውሸቷንም ቢሆን ለቪውም ቢሆን ሰው ራሳቸውን ከሚያጠፋ ማንም ሰው ለምን እኔ በእሷ ነፍስ ባይዘወይ እኔ የምንጠየቅ ይመስለኛል። በደንብ አላውቅም፣ ግን አይተሽዋል አስተያየቶቹን? አዎ አይቻቸዋለሁ። እና እኔ በጻፍኩት ኮመንት ምን ብለን እናስብ መሰለሽ? ልክ እንደዚህ የሚያወራ ሰው ላይ አጥፊያ ሂጃ ብዬ አጠፋሽ። ከዛ እኔ ፈጣሪ ስሄድ ሰማይ ላይ መሄዳችን አይቀርም። ምድር ላይም እንደው ሰማዩ ብዙ አያስፈራራም ባይዘወይ። እቺ ልጅ ሜቢ በኔ ኤግዛክት በኔ ኮመንት ቢሆንስ ራሷን ያጠፋችሁ ኖት በሌላው በኔ የኔን አይተው ቪዲዮ ምናምን ገብታ አይታ ወይ ሰምቲንግ ብቻ በኔ ምክንያት ቢሆን ከዚህ በኋላ ያለኝ ህይወት ሚዝረብል ቢሆን በአንድ ኮመንት እኔ እንዲህ ብዬ በጻፍኳት ኮመንት ምን ነው ቢቀርብኝስ? ከመሰለኝም ውሸት አንዳንዴ አሁን ውሸት የሚመስልሽ የሚያሳዝኑ ታሪኮች ሰምተሽ ውሸት የሚመስልሽ ነገሮች አሉ። ጸጥ በይ። እሱን ፈጣሪ የሚያደርጋቸውን ያደርጋቸው። ውሸትም ከሆነ እውነትም ከሆነ ጸጥ በይ። ግን ጥሩ ኮመንት ብንጽፍላቸው ግን ለኛ አንከስርም። እኔ አይዞሽ የኔ ቆንጆ በርቺ እግዚአብሔር አለልሽ ተስፋ ብሰጣት ከዛ እሷ ግን ለቪው ቢሆን እኔ አልከሰርኩም። እኔ ጥሩ ንግግር ነው የተናገርኩት፣ እኔ አልከሰርኩም። ስለዚህ በዛ መልኩ ብናየው ከዛ ተስፋ ለሚቆርጡ ሰዎች ደግሞ ምንም ጥያቄ የሌለው ነገር እግዚአብሔር ጋር ተጠጉ። በቃ ፈጣሪ ጋር ተጠጉ። ፈጣሪ ካላችሁት አካል ጋር በደንብ ተጠጉ። እግዚአብሔር ጋር ተስፋ አለ። እግዚአብሔር በጣም ተስፋ ይሆናል። እኔ በራሴም አይቼዋለሁ። ያዘንሽ ሰዓት ላይ እግዚአብሔር ጋር ማንሄድባቸው ሞመንቶች አሉ አይደለም? ጠንካራ አይደለንም፣ ደካሞች ነን። በዓለም ለመፍታት የሞከርኳቸው ነገሮች በሙሉ በጣም ነው የሰበሩኝ፣ በጣም ነው ዋጋ ያስከፈሉኝ። እግዚአብሔር ጋር ጥግት ብለሽ ግን የፈታሻቸው ነገሮች በጣም መፍትሄ አላቸው። ስለዚህ በመንፈሳዊ ህይወት መጠንከር አማራጭ አይደለም፣ ግዴታ ነው። ከዛ ደግሞ የምታተርፊበት ግዴታ፣ ይሄ ሌላው ግዴታ አይደለም፣ በጣም በብዙ የምታተርፊበት ግዴታ ነው። ከዛ በመንፈሳዊ ህይወት ሄደው አንዳንድ ጊዜ የማይጠገኑበት ምክንያት የበለጠ ተስፋ የሚቆርጡት እግዚአብሔርን አይደለም ያዳምጡት፣ የሆነን ሰውዬ ነው እያዳምጡ ያሉት። መንፈሳዊ ህይወት ላይ ያለን የሆነን ሰው ነው እያዳምጡ፣ ክብር አለመስጠት አይደለም። ግን እኔ የምሰማውና ማዳምጠው እግዚአብሔርን ነው መሆን ያለበት። እግዚአብሔር ደግሞ የትኛውንም ሰው እኔ ጠላሁ የሚለው ምንም አንብቤም አላውቅም መጽሐፍ ቅዱስ ላይ ከሌን ጠላኋት ከሌት አባቱ የሚል የለም። እንደውም እኮ ይሁዳን እንኳን ሲሸጣው ክርስቶስን በመሸጡ አይደለም ያዘነው፣ እሱ ንስሐ ገብቶ ባለመመለሱ አይደለ። በዚህ ልክ የወደደኝ አምላኬ ያለ ስለ ሰው ማሰብ ትክክልም አይደለም። ተስፋም ለመቁረጥም ደግሞ ምን አይተን ገና እንዴ እኔ ህይወት ዓለም ባይስ ስልሽ ሜቢ እኔ ዛሬ ተስፋ ቆርጫለሁ፣ ግን ነገ እኮ ምን ስንቅ እኔ ለአንተ ማስባትን ሀሳብ አውቃለሁ አይደለም የሚለው ያሰበልኝም በምን አውቃለሁ? እንዴ የተሻለ ነገር የምመኘውን ምፈልገውን በጣም ምስቅበት ዘመን ቢሆንስ ቀሬ በምን አውቃለሁ? ስለዚህ በዛ መልኩ ከፈጣሪ ጋር በጣም ኮኔክት ማድረግ፣ ከዛ ፖዚቲቭ ሰዎች ጋር መሄድ፣ ኖት ኔጌቲቭ ሰዎች ጋር ፖዚቲቭ ሰዎች ኢነርጂ የሚሰጡሽ ሰዎች ጋር ሄዶ ማውራት መውጣት፣ ሶሻላይዝ ማድረግ። በጣም ተስፋ ለመቁረጥ ትልቁ መፍትሄ ሶሻላይዝ ማድረግ፣ ሰዎች ጋር መውጣት፣ ማናገር፣ ሰዎችን ማውራት። ከዛ ከነ ስሜቱ ነው ደግሞ ተስፋ መቁረጥ በአንድ የሚጠፋ ነገር አይደለም፣ በአንዴም አልመጣም።
አይደለ? ብዙ ሀሳብ ስንሰጠው ነው የሆነ ፖይንት ላይ ራስሽን ተስፋ ቆርጠሽ የምታገኘው። ዛሬ የሆነ ነገር ራስሽን ብለሽ በቃ ተስፋ ቁርጥ ራሴን ጥፍት አይደለም። ተስፋ ቆርጠሽ ራስ መጥፋት ጋር የምትደርሹ ተደምሮ ነው። ስለዚህ ሂል ለማድረግም ለመዳንም ተደምሮ ነው። ስለዚህ ገና ከትንሿ ስቴፕ ተስፋ ስንቆርጥ እኮ የምናረጋት ልብስ አለችን አይደለም? እሷን ልብስ እናውልቃት። እቺ የሆነች ሁዲ ያለች ወይ ሻሽ እናስራለን ወይ የሆነ ልብስ እንለብሳ፣ እሷን እናቁማት። ከሷ ስቴፕ ምንም አታድርጊ ሌላ። ከዛ ከመተኛት ከሷ ወጣ ማለት፣ ትንሽ ወክ ማድረግ፣ ወደ ቤተክርስቲያን ለመሄድ መሞከር 100% እርግጠኛ ነኝ በእውነት ሂል ይደረጋል። በጣም እርግጠኛ ነኝ። ስለዚህ ያን ነው የምለው። ኮመንት ግን አለማየት። ተግባቦት ወይንም ኮሚኒኬሽን ላይ መቼም ሰው ከሰው ጋር በጓደኝነትም ይሁን በማህበራዊ ህይወትም ይሁን በስራ ግንኙነትም ይሁን በምንም አንዳንድ ሰዎች እኔ በቃ የምናገረውን ሰው አይረዳኝም፣ አቅም የለኝም ማስረዳት በሚል የሚባለውን ነገር ሁሉ እሺ ይላል። ያልፈለገውን ነገር ሁሉ ሳይፈልገው ግን በቃ አልፈልግም ብሎ መናገር ሰውን ማስከፋት ሊሆን ይችላል ብሎ በማሰብ ወይ በይሉኝታ ሊሆን ይችላል ዝም ብሎ ይቀበላል። ይሄ ህይወቱ ላይ ምን ያህል ሸክም እየፈጠረ ነው። የማይፈልጉትን ነገር አልፈልግም ብሎ መናገር ባለመቻል መቀበል፣ ተግባቦት ላይ መልሶ ያንን ሰው ሲያገኘው ምን አይነት ግንኙነት ነው? ባይዘው እኛ የምናየው አሁን ዛሬ እሺ ማለታችንን ቀለል አድርገን ይሉንታ ምናምን ብለን ነው የምናያት። ግን ብዙ ቂሞች የመጡት ብዙ ነፍስ ማጥፋቶች የመጡት ባይዘው በእንደዚህ እምቢ ማለት ባለመቻልም ጭምር ነው። በዚህ ኤክስትራ ማይል አስቢው። ኖት እዚሽ ጋር ያለችውን ፖይንት ሳይሆን ዛሬ አንቺ እምቢ ባለማለትሽ እምቢ ያላልሽውን ሰው እየጠላሽ ነው የምትሄጂው። ጥላቻ ደግሞ ልብ ላይ ደግሞ ታድጋለች። ባይዘው በልበል የሚለንም እኮ አካል አለ አይደለ? መጥፎ ነገር ሲሆን የሚያበረታንም አለ። ስለዚህ ጥላቻ እያደገ እኔ እኮ ያን ያህል አስቤበትም አይደለም። አስቢው አሁን አንቺ ጋር እኔ እምቢ ማለት አልችልም። ሁሌ ከአንቺ ጋር ስገናኝ እየደበረኝ ነው ማለት ነው። ስለዚህ ትንሽ ጠላሻለሁ፣ ትንሽ ቂም ይዝብሻለሁ፣ ትንሽ ይዝብሻለሁ። እነዚህ ሰዎች ናቸው ባይዘው አድገው ነገር አሸባሪ የሚሆነው ገዳይ የሚሆነው ሌላ ከየትም እኮ አይመጣም አይደል? የኛው አካል ነው እኮ ሰው የሆነው ሰው ነው ነገ መጥቶ እዛ ድረስ የሚሄደው። ስለዚህ ዛሬ እምቢ ባለማለትሽ ነገ ሰው ገላለሁ ብለሽ አስቢ። ታዲያ እንዴት ነው እምቢ የምትይው? በዚህ ልክ አርቀሽ ማሰብ። ከዛ ደግሞ ብዙ ሰው የሚሳቀቀው ሰው እንዳያስቀይም ነው። እምቢ የማይልበት ሪዝን አንቺ እንዳላስቀይምሽ ነው። ሰው አስተዋይ መሆን የሚጠቅመው እዚህ ጋር ነው። ንግግሬን እንዴት ላድርገው፣ እንዴት ብናገር የተሻለ ነው። መዘጋጀት፣ ለተዘጋጀሽባቸው መድረኮች ምን ያህል ጎበዝ እንደሆንሽ ማየት እንችላለን አይደለ? በጣም ተዘጋጅተሽ ከሆነ መድረክ የምትመሪው አሪፍ መድረክ ይኖርሻል። በሌላ አማርኛ ልክ ንግግርም ካለሽ መዘጋጀት፣ የሆነን ሰው የሆነ ነገር ማናገር ከፈለግሽ በደንብ ተዘጋጅተሽበት ከተለያየ አንግል አይተሽ ለመናገር መሞከር። ከዛ ደግሞ ሰው አይደለም መመለስ እኮ ይችላል። አንቺ ዝም ብለሽ ውስጥሽ ላይ ተሳቀቅሽ እንጂ እኔ የሆነ ነገር ፖላይትሊ ከሆነ ማውራሽ ግን ቅር ይልሻል ብዬ እኮ መጠየቅ እችላለሁ። ምንም አእምሮ ውስጥ ነው ኮምፕሊኬትድ ያደረኩት እንጂ የሆነ ነገር አንቺን እምቢ ካልኩሽም በኋላ እኮ መጠየቅ እችላለሁ። ግን ቅር ይልሻል፣ እኔ እምቢ ያልኩሽ ከዚህ ሪዝን ነው ብዬ ማስረዳትም እችላለሁ። ከዛ ሰምታይምስ ደግሞ ሁሉንም ሰው ማስደሰት አንችልም። እኛ ፈጣሪ አይደለንም፣ ፐርፌክት አይደለንም። ሁሉንም መቀበል ታዩና እንደው እንኳን እኛ ፈጣሪ ህግ አለው፣ ፈጣሪ ባውንድሪ አለው። እንኳን እኔ ቀርቶ ማለት ነው። ለምን የሰጠን ባውንድሪዎች እኮ አሉ። እንግዲህ እግዚአብሔር ማለት ፐርፌክት የሆነ አይደለም፣ ማይሳሳት፣ ሁሉን የሚያውቅ፣ አንቺ የምታስቢያትን ሀሳብ ልብን ኩላሊትን የሚመረምረው እግዚአብሔር እንኳን ባውንድሪ አለው። እሱ ደጅ የሚገቡና የማይገቡ ሰዎች አሉ። እኔ ማን ነኝ ታዲያ ባውንድሪ የማይኖረኝ? እኔ እምቢም አልለው ሁሉንም ሰው የምቀበለው ማን ነኝ እኔ? ስለዚህ ጥያቄ ምልክት ውስጥ መክተት ነው። ሁሉን የሚያውቀው አምላክ ባውንድሪ ካለው እኔም እንደ ሰው ባውንድሪ ሊኖረኝ ይገባል። ባውንድሪ ደግሞ ለእኔ ብቻ ሳይሆን የሚጠቅመው ለዛም ሰው ጭምር ነው። ስለዚህ በዛ መልኩ ለእምቢ ያለንን አስተሳሰብ መቀየር ነው። እምቢ ማለት መጥፎ ሰው መሆን ማለት አይደለም። እምቢ ሆነሽም ጥሩ ሰው መሆን ስለምንፈልግ ነው እምቢ ማለት የማንችለው። በእምቢ ውስጥም ብዙ ጥሩነቶች አሉ። ሁሉንም ለማስደሰት መፈለግም በሁሉ ሰው ተወዳጅ መምሰልም የሚያመጣው የይሉኝታ ጫና እንዲቀበል ያደርገዋል። በጣም ራስንም አለመውደድ ነው። ባይዘው ራስሽን ሳትወጂ ስትቀሪ መወደድ ይርብሻል። ሰው አይደለን መወደድ፣ መደነቅ በጣም የሚርቡን ነገሮች ናቸው። ስለዚህ አንዳንዴ ችግሩም እንደሆነ እኮ አይገባሽም። ዝም ብለሽ ሁሉም ሰው እያስቀየመሽም ትሄጃለሽ፣ እያስከፋሽም ትሄጃለሽ። ከዛ አንዳንዴ ደግሞ የማይበጅሽ ቦታ ላይ ትገኛለሽ። ከዛ አንቺም ሪዝንሽን አታውቂም። ለምሳሌ ሱስን እንደምሳሌ ብንወስድ አንዳንድ ጊዜ ሰዎች ሰምተሽ ከሆነ ከሱስ መውጣት በጣም ይከብዳቸዋል አይደለም? ከዛ የሚያቀርቡት ምክንያት ምንድን ነው? ሱስ እኮ አዲክሽኑ ምኑ አንዳንድ ጊዜ አዲክሽኑ ሳይሆን እዛ ቦታ መደነቅ አለ። ክብ ተሰርቶ እየተወራ መደነቅ አለ። ስለዚህ ሰምታይምስ ሱሱ ብቻ ሳይሆን አዲክትድ የሆነው ከመደነቁም ጭምር ነው።
ስለዚህ መደነቅን ከሌላ ቦታ መፈለግ ከየት እንፈልገው 24 ሰዓት አብረኝ ከምትኖረው ከቤቲ ለምን እኔ ካንቺ ከፈለኩት እንዴ ሰው ነሽ እኮ አጣሻለሁ ታዩና ሰው ይቀየራል ምናምን የሚለውን ኮንሰፕት እንኳን ብንተው ለመደነቄና ለመወደዴ የሆነ ሰው ላይ ዲፔንድ ካደረኩኝ የሞተ ለጥስ ህይወቱ ያለፈ ቀንስ ስለዚህ ምን ነው ህይወቷ ከማታልፈው ከቤቲ ጋር ብዋደድ ከቤቲ ጋር ብደናነቅ ከዛ ደግሞ ከእግዚአብሔር ጋር መቼም ካንቺ ከማይሄዱ አምላክሽ ጋር ብትደናነቂ ብትዋደጂ አተራፍሽ ማለት ነው ስለዚህ ራስን መውደድ ራስን ማድነቅ ለብዙ ነገር ትልቅ መፍትሄ ነው ይሄ ሉንታ ራሱ እንዳይመጣ አሁን ያነሳናቸው እያንዳንዱ ነገሮች ራስን በመውደድና ራስን በማድነቅ ራስን በማወቅ ለራስ በጣም ፍቅር በመስጠት ልክ ለምንወዳቸው ባይዘው ራስን መውደድ ሰል የምንወዳቸውን ሰዎች በምንወድበት ልክ እስቲ መቼ ነው ራስሽን በጣም ወድሻለሁ የኔ ቆንጆ እንዴት ነው የምታምሪው ለምሳሌ አንቺ ለልጅሽ ለማድነቅ ስትፈልጊ በምን ልክ ነው የምታደንቂው ከዛ ራስን ማድነቅ ራስን መውደድ ሲባል ሰው አይ ራሴንም ወዳለሁ ምናምን ነው የምንለው እንዴ መች ነው የሚነገራት ቤቲ ራስ መውደድና አሁን ብዙ ጊዜ ራስ ወዳድ ብለን ስንል ይለያያል ስላለየነው ነው አየሽ ራስን መውደድ ራስን ወዳድነት የሚመስለን ስላለየነው ነው ራስን ማድነቅ ራስን መውደድ ወይም ደግሞ ለራስ አድናቆትን መግለጽ ከሰው ስንጠብቅ ያ ሰው ላይገልጽልን ይችላል የኔ ያለው የቅርብ ሰው ላይገልጽልን ይችላል ልክ ቀደም ሲል እንዳልሽው እኔ ለኔ ያለሁለት እኔን አደንቃለሁ እኔነቴን አከብራለሁ አደንቃለሁ ስንል በምን አይነት መልኩ ነው ምንገላለጸው አሁን እኔ እውነት ለመናገር እዚህ ራሱ ለመምጣት ያው መስታወት ማየት አይቀርም አይደለ ሶሳይ ወይ ስታምሪ ነው የምለው ራስሽን አፋውጥተሽ ነው በልብሽ ኧረ አፋውጥቼ ኧረ እባክሽ ትስማው እንጂ ምን ነው ለምወደው ሰው እንደዛ አይደለ ሶ ለራስሽ ፍቅር ከመስጠት ጀምሮ ስጦታ ከመስጠት ጀምሮ አንድ አበባ መግዛት ነው ተይ ፋንሲ ነገር ሳይሆን ለራስሽ አንድ አበባ መግዛት ይሄን ስሜቱን ደግሞ ስታደርጊ ብቻ ነው የምታውቂው ሶ በማድረግ ውስጥ ያን ነገር ታገኘዋለሽ ሶ ራስሽን መውደድ ሲባል እነዚህ ነገሮች ብቻ ሳይሆኑ ራሴንም ወድ ሰው ከሆንኩኝ ለኔ የሚበጀኝን ነገር ማድረግ ማንበብ ይጨምራል ይሄንንም ነገሮች ስራዬን በደንብ መስራት ሶ ራሴን መውደድ በዲሲፕሊን ውስጥም ነው ይሄ መመቻቸት አይደለም ራስን መውደድ ማለት ለኔ የሚጠቅማትን እሷ ይጠቅመኛል ብላ እናት መሆን በጣም ሳሳጥረው ራስን መውደድ ማለት ለራስ እናት መሆን እናት እንዴት ናት ጥሩ እናት ግን ሁሉንም እናት አይደለም ጥሩ እናት ለልጇ እንዴት ናት ትቆጣለች ትማታለች ፍቅር ትሰጣለች በጣም ታስባለች ለልጇ ልክ ለራስሽ እንደዛ እናት መሆን እናት እንዴት ናት ፍቅሯን ትገልጻለች ሰምታይምስ ትቆጣለች ስትሰንፊ እንድትበረቺ ስለዚህ እኔ ለራሴ ቤቲ እናት አላት ማናት ቤቲ ራሷ ናት እናቷ ስለዚህ እንደዛ ማድረግ ግን ራስን መውደድና ራስ ወዳድነት እንዳይጋጭብን ራስን መውደድ ብዬ ምን ምንድነው ራስ ወዳድነት ለኔ ምን ምንድነው ሶ አየሽ ሊስት ካለኝ ይሄን ሳደርገው ራስ ወዳድ ይሆንኩ ነው ግን በደፈናው አምሮዬ ላይ ሲሆን ራስ ወዳድ ይሆንኩ ይመስለኛል እሺ ቆይ ራስ ወዳድ መሆን ነው ብዬ ቆም ብዬ ማሰብ በደንብ ስለዚህ እኔ በጣም ራስ መውደድና ራስ ወዳድነትን በደንብ እየለየው ሄድና ራሴን በደንብ የምወድ ሰው መሆን እችላለሁ ማለት ነው ለራስሽ ምን ስጦታ ሰጥተሽ ታውቂያለሽ ምንም አልሰጠው ነገር የእውነት ከምር አሁን እንደዚህ ፕሮዳክት ነገሮች ብቻ ሳይሆን ለምሳሌ ለራሴ ከምሰጠው ስጦታ አንዱ እንጦጦ ኪዳነ ምህረት መሄድ ነው ለኔ ስጦታዬ ነው ሶ ፐርስፔክቲቭ ነው ባይ ዘ ዌይ ኖርማሊ ሰው ሲሄድ ኖርማሊ ቤተክርስቲያን መሄድ ብሎ የሚያስበው ነገር አለ እኔ እዛ ማገኘውን ሰላም ስለማቅ ቁጭ ብዬ ቤቴ ዛሬ ስጦታለሽ ትሄጃለሽ ከዛ ሜቢ አበባ ገዝቶ መግባት አንድ ሁለት ፍሬ አንድ ፍሬም ሊሆን ይችላል እንዳቀምሽ እንደምትሽው አበባ መስጠት ለራሴ ከዛ በጣም ስወደው የነበረውን ነገር ለመግዛት መሞከር እሱን ከዛ አካባቢ ላይ ያሉ ሰዎችን ፍቅር መስጠት ባይዘው ፍቅራቸውን ተመልሼ ሳየው ለኔ ስጦታ ነው ሶ ለሰው ፍቅር ስትሰጪ እኮ ፍቅር ይሰጥሻል አይደል ወደደም ጠላም ሰው ሲጠላሽ እንኳን ፍቅር እየሰጠሽ የሆነ ሳለ ይጨነቅና ፍቅር መስጠት ይጀምራል ፍቅር ስትቀበይ ደግሞ ላንቺ እሱ ራሱ ትልቅ ስጦታ ነው ፍቅር ማየት ስለዚህ በእንደዚህ መንገድ አንቺ የሚያስደስትሽን ነገር ምንድነው ቤቲ የምትፈልጊው ጠይቃታለሁ ዝም ብዬ አይደለም አደርግላት አሁን ኤግዛክትሊ ምንድነው የምትፈልጊው እስቲ ምን ፈልገሻል ለምሳሌ ትላንት ያደረኩትን ልንገርሽ ሶ ሰሞኑ ትንሽ ሐሳብ ጭንቀት ምናምን ይዞኝ ነበርና ምን እንደሆነ እኔም አልገባኝም ኤግዛክትሊ ከዛ ምንድነው ጆርናል አድርገው ምንድነው እየተሰማኝ ያለው ከዛ ለመጻፍ ስሞክር አዳዲስ ስራዎችን እየጀመርኩ ነው ዩቲዩብ ልጀምር ነው ኦልሞስት ጀምራለሁ አንድ ቪዲዮ ፖስት አድርገናል ሰብስክራይብ አድርጉ በነገራችን ላይ ፒን እናደርግላችኋለን አስተያየት መስጫው ላይ ሰብስክራይብ አድርጉ ቴንክ ዩ በጣም ሶ እሱ ልጀምር ነው ከዛ ኮርስ ሪከርድ ልናደርግ ነው እኔ ላይቭ ነው ኮርስ የምሰጠው ሪከርድ ልናደርግ ነው ሶ አዳዲስ ስራዎችን በጣም እየጀመርኩኝ ነው ከዛ ያው ሌሎችም ህይወቶች አሉሽና ጭንቀቱ ተደራርቦ ነው ከዛ ለራሴ ምን አልኩኝ ይሄንን ኮርስ ሪከርድ አድርገሽ ስትጨርሺ
ምንድን ነው የምትፈልጊው? እኔ እንትን ዳር መሄድ እወዳለሁ፣ በጣም ሀይቅ ዳር መሄድ በጣም ነው የምወደው። ስለዚህ ከፈለግሽ ሀይቅ ዳር ትሄጃለሽ። ሰው እንዲህ ነው ያልኩትኝ እንደሌላ ሰው ከፈለግሽ ሀይቅ ዳር ትሄጃለሽ። ከዛ ለጊዜው ደግሞ እስከዛ ድረስ እስከሚደርስ ድረስ ደግሞ ለምን ትጠብቂያለሽ? ዋና ደስ ይለኛል። ስለዚህ አሁን በቅርቡ ዋና ወስድሻለሁ። እሺ እንዲህ ነው ያልኩት በእውነት ራሴን። ኦኬ አሁን ይሄን ኮርስ አስጨንቆሻል አይደለ? እንዴ ዘና ማለት አለብሽ። ዋና ላይ ሄደሽ እንደዚህ ብለሽ በቃ ትኝት ብለሽ ትዝናኛለሽ። እሺ አይዞሽ። ከዛ ደግሞ ይሄን ኮርስ ደግሞ ቀርጸሽ ስትጨርሺ የፈለግሽበት ሐዋሳ ሊሆን ይችላል፣ ደብረ ዘይት ሊሆን ይችላል፣ የሆነ ቦታ ወስድሻለሁ። ሰው ልክ ይሄን ስጨርስ የሆነ ሰላም ሰውን ተሰማኝ። ስለዚህ ለራሴ ስጦታ መስጠት ማለት እንደዚህ ማናገር ራሴን ምንድን ነው የምትፈልገው የኔ ቆንጆ ከራስ ጋር መግባባት በጣም የሚገርም ነው። ብዙዎች ይሞክሩታል ብዬ አስባለሁ። ልምድም ካላችሁ ጻፉልን። እንዲህ እናደርጋለን ለራሳችን ይሄን ስጦታ እንሰጣለን የምትሉት ካለ ጻፉልን። በጣም የሚገርም ነገር ነው። ራስን መውደድ እኔ ድክመት አለብኝ ብዬ ካሰብኩ ትንሽ ፍንጭ ሳይ ወደ ራሴ ነው የሚመለሰው። እኔ ወዳመንኩበት ነው የሚመለሰው። እኔ ግን ምንም እንኳን ጉድለት ቢኖርብኝም ክፍተት ቢኖርብኝም ግን ሙሉ ሰው ነኝ። ራሴን የምወድ አምላኬን የምፈራ ቤተሰቤን የምወድ እኔ ሙሉ ሰው ነኝ ብዬ ካሰብኩ ምንም ነገር ሲመጣ ነጥሮ ይመለሳል እንጂ ወደ እኔ ውስጥ አይገባም። ብዙዎች በሶሻል ሚዲያ አስተያየቶች የተሰበሩ የተናጋ ትዳርም ብዙ ነገር ስላለ ነው እዚህኛው ላይ የመጣንበት። በተግባቦት ላይ ተደጋጋሚና አሰልቺ የሆኑ ቃላቶች አሉ። እንደው ከእርስ በርስ ንግግር ከጓደኝነት ጨዋታ ወይ የቃላት ልውውጥ እስከ ስራ ንግግር ድረስ እየተናገርን ለማለት የፈለኩት ገብቶሻል ማለቴ እያልን የምናስረዳቸው አሰልቺ ቃላቶች አሉ። እንደው ግን በቃ መጠቀም የለባችሁም ይሄንን ነገር አቁሙ የምትይው የትኛው ነው? ወቀሳና እኔ ማለት ንግግርሽ ላይ በጣም ብዙ ወቀሳ ካለ ኢቨን ዛሬ እያየው ነበረ አንድ ቪዲዮ መግለጽ አልፈልግም። ቪዲዮውን እያየው እየተቀላለዱ ነው። ኦፍኮርስ በቃ እየተቀላለዱ የሆነ ሾው ነው እያወሩ ምናምን ነው። ከዛ አንዷ ሰው ላይ በጣም ፎከስ አድርገዋል። አንቺ ማን እንዲነሽ ወሬ ለመፍጠር ኖት ለክፋት ሳይሆን ለምሳሌ አንቺ አረ ይሄን ቃትንኪ አንቺ ይበላሽብሻል። ይሄ እንደ ቀልድ የምንላቸው ሲበዛ ማወቅ አለብን። ንግግር እያደረግን ሰው ሲበዛ ቀልድ ስለሆነ ሙድ ስለያዘን ወይ ሰምቲንግ ቀለል እየተሳሳኩኝ እኔ ልስቅ እችላለሁ አንዴ ሁለቴ ሶስቴ ቤቲ እኮ እንዲህ ናት ለማውራት እንዲመች ብለን ሰምታይምስ ወሬ ጠፋብንና ወሬ ለማውራት ስንፈልግ አንድ የሚመቸንን ግልጽ የሆነ ቀልቀል ያለ የሚመች ሰዎች አሉ አይደለ? እሱ ላይ ትኩረት እናደርግና እሷ እኮ እንዲህ አይ አንቺ አይ እንደዚህ የተባለ በጣም ይደጋገማልና ሲደጋገም ማወቅ አለብን። ሰው ባይዘወይ ስለቀለደ ቀልድ ይመቸዋል ማለት አይደለም። የሚሰለችበት ፖይንት አለ። ስለዚህ ፊት አንባቢ መሆን ነው። ይሄን መፍትሄው ትልቁ መፍትሄ ፊት ማንበብ። ንግግር እያደረግሽ ያለ ሰዎችን ቼክ ለማድረግ መሞከር፣ ሲበቃ ማወቅ እንጂ አለመሳሳት ስለማንችል ሲበቃ ማወቅ ግን እንችላለን። ስለዚህ ፊት በማንበብ ሪያክሽን በማየት ሲበቃ ማወቅ። ከዛ ተደጋጋሚ ቃላትንም እንዳንጠቀም። ሁሌ ቃላት ብቻ አይደለም መግባቢያ። ለዛ ነው ቃላቶቻችን የሚደጋገሙብን፣ ሀሳብ የሚደጋገምብን ቃላትን ብቻ እንደ መግባቢያ ስለምንጠቀመው ነው። ፊት አንባቢ መሆን በጣም ጥሩ ነው። ስለዚህ ሰዎች ፊታቸው ሲቀየር ኦብዘርቫንት መሆን፣ ሰዎችን ለማወቅ መሞከር፣ ሰው ኪሪየስ መሆን። መሲ ስትናደድ ምን አይነት ፊት ነው ያላት? ደስ ሲላት ምን አይነት ፊት ነው ያላት? ንግግር ሲሰለቻት ምን አይነት ፊት ነው ያላት የሚለውን አንቺን ባወቅኩሽ ቁጥር በፊት ደግሞ መግባባት እንጀምራለን። ያኔ ሁሌ ቃላት ብቻ ሳይሆን ፊታችንም ያግባባናል ማለት ነው። አካላዊ እንቅስቃሴም የራሱ ትልቅ ተግባቦት ነው። አለመፈለግን ሊሆን ይችላል፣ ውዴታን ሊሆን ይችላል። የትኛውንም ነገር እንደውም ከቃላት የበለጠ የማስረዳት አቅም አለው አይደለ? አንዳንድ ሰው አንደበቱ ማር ነው ቢባል እንኳን ጣፋጭ ቃላቶችን ወይም ደግሞ ማራኪ ሊባሉ የሚችሉ ነገሮችን እየተናገረ ግን ደግሞ ያንን ሲናገር አካሉ በምን አይነት መልኩ እየገለጸ ነው፣ እጁ፣ ፊቱ፣ ምኑ የሚለውን ማስመሰልንም በሱ ውስጥ ሊያሳይ ይችላል። በደንብ ኢሞሽን አለመዋሃድ ነው። ከስክሪፕትሽ ጋር አሁን ስክሪፕትድ አንሆን አይደለም ግዴታ ነው። ለብዙ ነገሮች ስክሪፕትድ መሆን አየሽ ማቹርድ መሆን ነው፣ አስተዋይም መሆን ነው። ግን ስክሪፕትድ ስትሆኚ ስክሪፕትሽ ገብቶሻል ወይ ነው ጥያቄው። ስክሪፕትዱን ማቅረብ ሳይሆን ሲገባሽ ከልብሽ የሆነ ነገር ስታወሪ ወደድሽም ጠላሽም ኢትስ ናቹራል። ሰው ባይዘው የሚያቀብሽና የሚደብረው ጥንቅቅ ብለሽ ስታወሪ። ለምሳሌ የሆነ ነገር ለማውራት ፈልጌ ጥንቅቅ አንቺ ጋር ፐርፌክት ለመሆን ስሞክር እንደዚህ ነው የማወራው። ሰው ከልቤም አይሆንም። የማወራው ነገር ምንድነው ሀሳቤ እጄ ላይም አለ ፊቴ ላይም አለ። ስለዚህ ቃላቴን ለመምረጥ እሞክራለሁ። ከዛ ይልቅ ግን
አሁን አንቺ ጋር መጥቻለሁ ራሴን ሆኜ ለማውራት ስሞክር ግን ሰው አይደለም ናቹራሊ ሰውነታችን አክት ያደርጋል። አክቱን አለመፍቀር ነው ባይዘው ያስመሳይ የሚያደርገን። ሁሉም ሰው አክት አለው ናቹራሊ ሲያወራ ደስ ብሎት ሲያወራ ኤክሳይትድ ሆኖ ያወራል። አንዳንድ ሳይቶች ከሆነ ኢቨን ሶሻል ሚዲያ ላይ ምናምን በጣም ቆንጆ ኮንተንት ይዞ ምንድነው ችግሩ የሚለውን ስታይ ስክሪፕተር ነገር ነው ከልቡ አይደለም የሚያወራው ራሱን ግድብ አድርጎታል የተጻፈውን ብቻ ማንበብ። ከዛ ገደብ ውስጥ ደግሞ እጁን እዩ ፊቱን እዩ ለመጠንቀቅ እንዳይበላሽ የማይሆን ነገር እንዳይል ምናምን ሪያሊቱ እንደዛ በመሞከር ውስጥ እንደውም የበለጠ ነው የምንሳሳተው። ሶ ማድረግ ያለብን ምንድነው እንደ ሰው ባይዘወይ ናቹራሊ የማይባል ነገር አንልም አይደለ? አንቺ ጋር መጥቼ እኔ ብጫነቅ እንደውም የማይባል ነገር የማለት ቻንስ ይጨምራል። ለምን አእምሮ ይሄንንም ያንንም ካልኩሌት ያደርጋል፣ ከዛ እጅንም ካልኩሌት ያደርጋል። ያን ጭንቀት ደግሞ ላለማምጣት እንዳልኩት ነው አሁንም የምመለሰው ደጋግሞ መለማመድ ያለብን መድረኩ ላይ አይደለም። መድረክ መለማመጃ ቦታ አይደለም። መለማመድ ያለብን እዛ ነው። ተለማምደን በደንብ ከመጣ አንቺ ጋር ስመጣ ኦልሬዲ አእምሮዬ ፍሪ ሆኖ ያወራል። ስለ እጅ አይደለም ማስበው፣ ስለ ፊት አይደለም ማስበው፣ ፈታ ብዬ እንዳወራሽ ያደርጋል ማለት ነው። 55% ቦዲ ላንጉጅ፣ 38% ቶን ቮይሳችን፣ ከዛ ስንት ፐርሰንት ቀረን? 7% ደግሞ ኮንተንታችን። ይሄ ግን ለፕሪፓሬሽን ሳይሆን ለንግግሩ ነው። አሁን በጣም ብዙ ሰው የሚሳሳትብኝ ነገር ቦዲ ላንጉጅ ከሆነ ኮንተንቴን ብዙም ላልዘጋጀው ይሄ ነው ሃው ቱ ቶክ ነው ይሄ ኖት ሃው ቱ ፕሪፔር። ስትዘጋጂ ቤትሽ ላይ ቶንሽንም ኮንተንትሽንም ሁሉ ነገር 100% ነው የምትዘጋጁ። ልክ አንቺ ጋር ግን ስመጣ ማተር የሚያደርገው ለምሳሌ አሁን አንዳንድ ጊዜ ፕሬዘንት ያደርጉልኛል ክላሴን ስጨርስ የመጨረሻ ቀን ላይ ፕሬዘንቴሽን ነው። ከዛ ኖርማሊ እኮ ስናወራ በጣም ጎበዝ የነበሩ 5 ቀን ላይ ቤትሻ እንደዚህ ዛሬ ምናምን ብለው አስተያየት ሲሰጡኝ የነበሩ ሰዎች መጨረሻ ላይ የህይወት ልምዳችሁን አካፍሉኝ ነው የምለው ለእነሱም እንደ ቶፒክ እንዲሆናቸው። እኔ እንግዲህ ሳልሰስት ያለኝን እውቀት ሰጥቻችኋለሁ። እስኪ እናንተም ከህይወታችሁ የተማራችሁትን ቆንጆ ነገር በቶፒክ አድርጋችሁ ፕሬዘንት አድርጉልኝ። ከዛ አንዳንድ ሰው ምን ያደርጋል? እሺ እኔ እንትን አባላለሁ አንድ ስቶሪ ልንገርሽ ይሉና ተማሪ ያለው እንትን ገጥሞኝ ምናምን አየሽ፣ ኢሞሽን የለውም ሀሳብ የለውም። ስቶሪው ልስለው አልቻልኩም። ግን እኔ ስቶሪ ከሆነ የምነግርሽ ለምሳሌ ተሰርቄ መጥቼ ላንቺ ብነግርሽ ብታይ እኮ መገናኛ ጋር ቦርሳዬን ወሰዱብኝና በጣም ተናድጄ ነው የመጣሁት። ብዙ ሰው እንዲህ ነው የሚያወራው ባይዘው። ለዛ ነው ኢንትረስትድ የማይሆነው ሰው የሚያዳምጠው። ግን ተሰርቄ አይደል የመጣሁት መገናኛ ጋር እኮ ወጥቼ ነው የሆነ ሌባ እኮ አይቼዋለሁ እኮ እጁን ኪሴ ውስጥ ሲከት ምናምን ዩ ሲ ፊቴ፣ እጄ፣ ኢሞሽኔ ሁሉ ነገር ያን ምን አመጣው? ከልብ ማውራት። ሰምታይምስ መለማመድ ራሱ እንድንስተካከል ያደርገናል። ከልባችን ማውራትን መድረክ ላይ እንዳትለማመዱ። ፌል ነው የምናደርገው። ማይባል ነገር የምንለው አንቺ ጋር መጥቼ ለመለማመድ ስሞክር ለመምረጥ ስሞክር ልምምድ እኮ ብዙ ፌለር አለው አይደለ? ስለዚህ አየሽ አንቺ ጋር ለመለማመድ ከሞከርኩ ወድቃለሁ። ስለዚህ ቤቴ በደንብ መለማመድ። እጄ እንዴት ነው የማደርገው? ራስን መሆን ማለትም እሱ እኮ ነው። ፕሮፌሽናል የሆነው ማንነትሽን እጄ እንዴት ላድርገው? ፊቴን እኔ እንዴት ሳደርግ ነው ፊቴን የማምራው? ምን ላድርግ? የምወደው ፓርት የትኛው ነው? ከዛ ኮንተንቴ ላይ እኔ የሚያምርብኝ ምንድን ነው? ስቶሪ ቴሊንግ ነው ወይ ኤግዛምፕል ነው ወይ ምንድን ነው? ከዛ ስቶሪ ቴሊንግ በጣም የሚያምርብኝ ሰው ከሆንኩኝ ሌሎች ነገሮችን ሳወራ በጣም መዘጋጀት አለብኝ ማለት ነው። አልችልም አይደለም። አሁንም ብዙ ሰው ኮመንትም ከሚያደርግልኝ ነገር አንዱ እኔ ኢንትሮቨርት ነኝ፣ እኔ ኤክስትሮቨርት ነኝ፣ ንግግሬ እንዴት ይሻለኛል ብሎ በጣም ብዙ ሰው ኮመንት ያደርግልኛል። እና እንዴት ልቀይር፣ እንዴት ኤክስትሮቨርት ልሁን ነው። ሜይ ቢ ግልጽ ለማድረግ ኢንትሮቨርት ማለት ይሄ ብዙም ሶሻላይዝ የማያደርግ ብዙም ከሰው ጋር የማይግባባ፣ ከዛ ኤክስትሮቨርት ማለት ደግሞ በጣም አውትጎይንግ የሆነ በጣም የሚግባባ። ሁሌ ሰው ምን ይመስለዋል? ጥሩ ተናጋሪ ለመሆን ኤክስትሮቨርት መሆን ነው። እኔ ቤቲም ኢንትሮቨርት መሆን የሚያስፈልገኝ አሁን ኢንትሮቨርት አይደለሁም ያን ያህል ቤቴም ምናምን ብቻዬን መሆን ምናምን ወድ ሰው ነኝ፣ ግን አውትጎይንግም ጭምር ነኝ። ሜይ ቢ ሁለቱንም ነገር ነኝ። ግን ዩሲኒ አሁን ኤነርጂ በጣም አለኝ። አንዳንድ ቦታ ኤነርጂ የማያስፈልግበት ቦታ አለ። ስቶሪ ስትናገሪ ሜይ ቢ ለምሳሌ አሁን የሚያሳዝን ስቶሪ በዚህ መንገድ ብናገር ኢትስ ኖት ራይት አይደለም። ስለዚህ ቤቲ የምታወራው ነገር ከማንነቷ ውጪ ከሆነ በጣም መዘጋጀት አለባት ነው እንጂ አትችልም አይደለም። ቤቲ ደግሞ ኤነርጂ አሁን ብዙ 1000 ሰው የተሰበሰበ መድረክ ላይ ከሆነ ደግሞ ኤነርጂ ይፈልጋል። ስለዚህ ኢንትሮቨርቱም ሰውዬ ኤክስትሮቨርት መሆን ያለበት ቦታ አለ፣ ኤክስትሮቨርቱም ሰውዬ ኢንትሮቨርት መሆን ያለበት ቦታ አለ። ኖት መቀየር። ስለዚህ ራሳችን ሁሉም ሰው ይፈልጋል ለንግግር። ማይፈለግ የማይባል ፐርሰናሊቲ የለም። አንድ ሚስ አንደርስታንዲንግ ይችላል። በእያንዳንዱ ቦታ ላይ ራስን ሆኖ መገኘት፣ ያንን ነገር የተሰማን ስሜት በደንብ ማጋራት ወይም ልብን ከፍቶ ማሳየት፣ ያንን ስሜት እንዲጋባብን ለማድረግ። አንዳንድ ሰዎች በጣም ጨዋታ የሚችሉ ንግግራቸው ጤፍ ይቆላል ይባላል አይደል? እንደውም በቃ ባልነበሩበት ቦታ ላይ ከሰሙት ብቻ ተነስተው ከጉዳዩ ባለቤት በላይ አጣፍጠው አሳምረው እንዲሆነ ብለው የሚናገሩ ሰዎች አሉ። በተፈጥሮም እንግዲህ ተሰጥኦ ያላቸው ሰዎች ይኖራሉ። ግን በዛን ያህል ደረጃ በልምምድ በክህሎት ማምጣት ማዳበር ይቻላል? ያው እንግዲህ ላርምሽና ተፈጥሮ የሚባል ነገር የለም። ለምን በይኝ
መሲ ያደግሽበት ቤት አለ፣ እኔ ያደግኩበት ቤት አለ። ብንቀያየር እቺኛዋን መሲ ታገኛት ይመስልሻል? አታገኛትም። በጣም እርግጠኛ ነኝ። አንቺ ያ ቤት ቤተሰቤ የማህበረሰቤ ውጤት ስለሆነ። ስለዚህ አንቺ ምንም ተፈጥሮ የሚባል ፐርሰናሊቲ የለሽም። በማህበረሰብሽ ተደጋግሞ በተሰጠሽ ነገር ነው። ተደጋግሞ የተሰጠሽን ነገር ደግሞ በምን መቀየር ትችላለሽ? ደጋግመሽ አንቺ የምትፈልጊው ማንነት። እስከሆነ እድሜያችን ሰው እንደሚፈልገው ነው ያሳደገን፣ እኛ እንደምንፈልገው አይደለም። ሜይ ቢ ስቶሪ ቴሊንግሽ እኮ አሪፍ የሆነው ሜይ ቢ እናትሽ ስትናገር ስቶሪ ወይ ቤት ውስጥ ማውራት ይፈቀድልሻል፣ ወይ ትምህርት ቤት ላይ፣ ወይ የሆነ ቦታ ላይ። ስለዚህ ተፈጥሮሽ አይደለም። ወይ ራስሽም ኢቨን ጭንቅላትሽም አይ በቃ መግባባት አለብኝ ብለሽ ያመጣሽው ፐርሰናሊቲ ሊሆን ይችላል። ይሄ ሁላ የማህበረሰብ ውጤት ከሆነ ድግግሞሽ ካመጣው ይሄኛውም በድግግሞሽ ለምን አይመጣም? ከዚህ በኋላ ቤቲን እናቷ አሳድጋታለች፣ እዚህ ድረስ አድርሳታለች። ይቺ እናቷ ያሳደገቻት ቤቲ ናት። ከዚህ በኋላ ግን ቤቲ ራሷን ታሳድጋለች። ስለዚህ ስታሳድግ ምን መሆን ነው የምትፈልገው? ጎበዝ ተናጋሪ፣ ግዴታ መናገር ብቻም ሳይሆን መናገር ያለብን እኔ የምናገረው ነገር ኦፍኮርስ መግባባት በጣም ኢምፖርታንት። ከሰው ጋር እስከኖርን ድረስ በመግባባታችን ባይዘወይ በገንዘብ፣ በፍሬንድሺፕ፣ በሪሌሽንሺፕ በብዙ ነገር የተሻለ መሆን እንችላለን። ስለዚህ መግባባታችን ላይ መስራት ያዋጣናል። መግባባታችን ላይ ስንሰራ ደግሞ ራሴን ማሳደግ እንደ አዲስ ምንድን ነው የምፈልገው፣ እንዴት አይነት ሰው መሆን ነው የምፈልገው የሚለውን በማወቅ ማስተካከል ትችላለች። ለምን? ተፈጥሮ ስላልሆነ። መቀየር የማይቻለው ተፈጥሮ ነው። የመጣ ነገርን ግን መቀየር እንችላለን። አብዛኛውን ጊዜ እንግዲህ የተለያዩ ወርክሾፖች ሊሆኑ ይችላሉ፣ ሴሚናሮች፣ ብዙ ሰዎች የሚገናኙበት ከተለያየ ቦታ ላይ ለአንድ ጉዳይ የተሰባሰቡ ሰዎች ጋር ተሳታፊ ሆነን በምንሄድበት ሰዓት አይናችን የሚፈልገው የሚያውቀውን ሰው ነው። የሆነ ከማን ጋር ምናልባት ሻይ ረፍት ላይ ሊሆን ይችላል። የምናውቀው ሰው ከሌለ ተነጥሎ ጥግ የመያዝ ነገር የሚመስለንን የሚያውቀንን የምናውቀውን ነገር ሊያወራን የሚችለውን ሰው የመፈለግ ነገር አለ። ይሄ ደግሞ አዳዲስ ነገር እንዳናውቅ፣ አዳዲስ ሰዎች እንዳንተዋወቅ ያደርጋል። እንዴት ሄጄ እተዋወቀዋለሁ? ማነኝ እለዋለሁ? እንዴት እንዲህ አደርጋለሁ የሚል ብዙ የሚይዙን የሚያስሩን ነገሮች አሉ። ይሄም እንዴት ነው መሆን ያለበት? ከተለያየ ቦታ ላይ የመጡ አንድ አዳራሽ ውስጥ የተሰባሰብን ግን ደግሞ ሻይ ረፍት ላይ በምንወጣበት ሰዓት የምናውቀውን ሰው መፈለግ፣ እሱን ነገ ሌላ ቦታ ልናገኘው እንችላለን። ተገቢስ ነው ወይ? እንዴትስ አድርገን ከሌሎች ጋር ኮሚኒኬት እናደርግ? የሆነ ኔትወርክ የምታደርጊበት ቦታ ስትሄጂ እና ሰው ምን ይለኛል፣ እንዴት ሆኜ ይሁን፣ አለባበሴ እንዴት ነው፣ ዩሲ እኔ ኔትወርክ የምታደርጊበት ቦታ ላይ ሂጂ እና እከሌን እና እከሌን በይ። ካለባበስ ጀምረሽ አድንቂ። ከሁኔታ ስታደንቂ ምን እየሆንሽ ነው? ኪሪየስ ትሆኛለሽ። ያን ሰው ለማወቅ አእምሮሽ የበለጠ ይጓጓል። ከዛ እኔ ከሚለው ስለወጣሽ ራስሽን ትረሻለሽ። እዛ ቦታ ላይ ራስሽን ረስተሽ እዛ ቦታ ላይ ፎከስ ለማድረግ ትሞክራለሽ። የመጀመሪያው። ሁለተኛው ነገር ደግሞ ለምንድን ነው የምሄደው? ምክንያትሽን ዋቂ። ብዙ ሰውን ኢቨንት ምናምን ላይ ሲያገኘኝ እኔንም ኢቨንት መሳተፍ ጥሩ ነው ስለተባለ ሳይሆን ለምንድን ነው ኤግዛክትሊ እዛ ኢቨንት ላይ ሄድሽው? ስራ ለማግኘት ነው ወይ? ራስሽን ለመሸጥ ነው ወይ? ኢነሴንስ ያለሽን አቅምና እውቀት ለመሸጥ ነው ወይ? ስለዚህ እዛ ሄጄ እንዴት አድርጌ ራሴን ብሸጥ የተሻለ ሰዎች እኔን ያምኑኛል፣ እንዴት የተሻለ ጎበዝ ማርኬተር መሆን ይችላሉ። ዩሲ ፎከሴ ምን ያህል እንደተቀየረ እንዴት አድርጌ ለምሳሌ እዚህ ፖድካስት ላይ ስመጣ እኔ አንቺ ለምትጠይቂኝ ጥያቄዎች የሚሰሙት ሰዎች በሙሉ ሰምተውት እንዴት አድርጌ እንዲጠቅማቸው ላድርግ። እኔ አይደለም ግን አሁን ፊቴ ፀጉሬ እንዴት ሆነ አይሁን፣ ፀጉሬ እንዴት ናት ምናምን እያልኩኝ ባወራ አንዴም ስለራሴ አላሰብኩም ይሄንን ፖድካስት በምንሰራበት ሰዓት። ስለዚህ እኔ ከሚለው ወጥቶ ኪውሪየስ መሆን፣ ስለሌላው ሰው ለማወቅ መሞከር፣ እንደዚህ በማድረግ ከዛ ከነዚህ ደግሞ ቴክኒክና ቲፖች ውጭ በማድረግ ነው ለውጥ የሚመጣው። ስለዚህ ልክ እንደዛ ስትይ የሆነ ፕሮግራም ሄደሽ የምትአቂውን ሰው ለማየት ስትሞክሪ ስርዓት ያዢ መሲ፣ ዛሬ የመጣሽው ሰው ልትግባቢ ነው። ሰው ሂጂ እና አዋሪ፣ አዳዲስ ሰው ተዋወቂ። እንዴት ናችሁ? ሰላም ነው ወይ? ስለ ኢቨንቱ ማውራት ሊሆን ይችላል። ወደ ስቶሪ የሚጋብዝ ነገር ሞስት ኦፍ ዘ ታይም ብዙ የሚያስወራው ስቶሪ ነው። ስለዚህ ወደ ስቶሪ፣ ለምሳሌ ምን አይነት ትምህርት ነው የተማርከው? እንዴት ነው ቢዝነስ? ሰው ስለ ራሱ እንዲያወራ የሚያደርጉ ጥያቄዎችን መጠየቅ። ከዛ ሪጀክሽን በጣም መልመድ። ልክ አንቺ ሄደሽ ኪውሪየስ ሆነሽ ልታዋሪው ስትይ ቢዚ የሚሆን ሰው አለ፣ ኖ አይ ቸኩላለሁ የሚልሽ ሰው ይኖራል። ሪጀክሽን በጣም በለመድሽ ቁጥር አእምሮሽ ከአደጋ እየጠበቀሽ አይደለም የማይናገረው፣ እንዳትዋረጂበት። ባይዘው ክፋት አይደለም። አእምሮሽ ከአንቺ ጋር ኮሚኒኬት የሚያደርገው እያወራ አይደለም፣ ቤትዬ ፈርቻለሁ አይደለም የሚለኝ፣ እንዳትጎጅብኝ ነው አይደለም የሚለኝ። ያልበኛል፣
እንቀጠቀጣለሁ፣ ጨነቃለሁ፣ ሀሳብ ይጠፋብኛል። አእምሮዬ ምን እያደረገ ነው? እየጠበቀኝ ነው እንዳልዋረድበት። ስለዚህ ናይ የኔ ቆንጆ አትዋረድም ና ላሳየክ እንዴት እንደሚወራ ብዬ ወስጄ ሳሳየው ኦኬ አንዋረድም እንዴ እና ያለን አየሽ አዋራለሁ። ዛሬ ይቅርታ እኔ ማውራት አልችልም ብለሽኝ ብትሄጂ ነገ ሌላ ሰው ባዋራ ይቅርታ ብሎኝ ብሄድ ቤቲ ምን ሆነች? ቤቷ ስትገባ ምን አዲስ ነገር ተፈጠረ? እኔ ላይ ምንም ከአካውንቴ የጎደለ ገንዘብ የለም፣ ከምንም የጎደለ ነገር የለም። ስለዚህ አየሽ አእምሮሽን በለመደ ቁጥር እንደውም ሪጀክሽን እያሳቀሽ ሄዳለች። ቬሪ ኦኬ እያልሽ ትሄጃለሽ። ስለዚህ ሪጀክሽንን መልመድ፣ ከዛ ደግሞ እነዚህን ቴክኒኮች በመጠቀም መሄድ። አክብሮት ከሌላኛው ሰው ጋር የሚኖረንን ግንኙነት በምን ያህል መጠን ያሳድገዋል? ማድነቅ፣ ማክበር፣ መከበር በጣም መከባበር በጣም ግዴታ ነገር። እኔ እንደው ምን ብዬ አስባለሁ፣ ብዙዎቻችን ፍቅር ይበልጣል። ኦፍኮርስ ፍቅር ይበልጣል አይደል? እንኳን እኛ መጽሐፍ ቅዱስም ፍቅር ይበልጣል ብሏል። ግን የትኛው ፍቅር? ጥያቄ ምልክት። እግዚአብሔር ያለው የትኛውን ፍቅር ነው? ፍቅር ማለት የሚታገሰው አይደለ? ዝርዝሮች አሉት አይደል? ፍቅር አይታበይም። እሱኛውን ፍቅር እኮ እኔ ፍቅር ነው የምመርጠው። ያን ግን ማድረግ ስለማንችል ነው። ብዙ ሰው ይዘው እኔ ክብር ነው የምፈልገው፣ ኧረ እኔ ለትዳርም ለምንም ክብር ይሻለኛል። ብዙ ሰው ለምን ይላል? እኛ ያሰብናት ፍቅር ማለት ጀስት መውደድ መዋደድ፣ አንቺን ሳይሽ ደስ ማለት ያ አይደለም። ፍቅር ማለት ልክ መጽሐፍ ቅዱስ ላይ ሊስት የተደረጉት ረሳኋቸው አሁን። ይሄ ማይታበየው ማይቀናው ቴንኪዩ እሱኛው ፍቅር ከሆነ ሶክ ያታክብሩኝ ችግር የለውም። እዚህ ውስጥ እኮ ክብር አለ ፍቅር ውስጥ። እኛ የፍቅር ዴፊኒሽን ስላልገባን ነው። እኛ ፍቅር የምንለው ራሳችን የሰራነው ፍቅር ነው። ይሄኛው ፍቅር ከሆነ ሶክ ነበረ። ግን እኛ የምንወደው ፍቅር ስለሚለይ ያለን አማራጭ ክብርን መምረጥ ሆነ። ክብርን መምረጥ ማለት ደግሞ እኔ አንቺን የእውነት ስለምወድሽ ነው ባይዘው ክብር የምመርጠው። ለምን አንቺን ማታከብሪኝ ከሆነ እኔም ማላከብርሽ ከሆነ እመኝኝ ቂም እያስኩብሽ ነው ልቤ ላይ እያስጠላሽኝ እያሰለቸሽኝ። እኔም እኮ አላውቀውም ባይዘው ይሄ የሚያስጠላው ነገር ምን እንደሆነ ታውቂያለሽ? ባውቀው ኖሮ ወዲያው ነግርሽ ነበር። ልክ ስቀየምሽ ነግርሽ ነበረ። ባይዘው ሰው ባለመከበር ውስጥ ይቀየማል፣ ወደድንም ጠላንም ይቀየማል። እኔ አንቺን ማላከብርሽ ከሆነ ኤቭሪዴይ ምን እንደሆነ እኮ አይገባሽም። እኔና አንቺ አብረን አይደል? አይገባሽም ምን እንደሆነ። ግን እኔ ስታይኝ የሆነ ሰዓት እየደበረሽ ይመጣል። ዩሲ አንቺንም ማጣሁሽ ምን ነው ባከብርሽ፣ ከመነሻው ምን ነው ባከብርሽ። ስለዚህ በዛ መልኩ ከዛ መከባበር ደግሞ ሰው የሚሳሳተው ነገር ማክበር ማለት እኔ የምፈልገውን ነገር ማድረግ ነው። በሌላ አማርኛ ምን ማለት ነው? እኔ የምከበርበት መንገድ አለኝ፣ አንቺ ክብር የሚሰማሽ መንገድ አለ፣ እኔ ክብር የሚሰማኝ መንገድ አለ። አንዳንድ ሰው ለምሳሌ እኔ ከጓደኛ ጋር ሊሚት አልፈልግም፣ መቃለድ ፈልጋለሁ፣ የፈለግኩትን ማለት ፈልጋለሁ። ስለዚህ እኔ የፈለግኩትን ብልሽ ምንም ችግር የሌለበት ሰው አለ። አንዳንድ ሰው ደግሞ ቀልድ ሊሚት ያስፈልገዋል ብሎ የሚያስብ ሰው አለ። ቀልድ ሊሚት ያስፈልገዋል ብሎ ለሚያስብ ሰው የምታከብረው አየሽ ባለመቀለድ ነው። ይሄኛው ሰው ጋር ደግሞ ችግር ላይኖር ይችላል። ስለዚህ ክብር ዴፊኒሽኑ እንደየሰውየው ይለያያል። እኔ ላንቺ የምሰጥሽ ኮመን የሆኑ ነገሮች አሉ ኦፍኮርስ። ግን አንቺ ምንድን ነው የምትፈልጊው? ምን ሳረግልሽ ነው እንደተከበርሽ የሚሰማሽ? ከቃላቴ ጀምሮ ከንግግሬ ጀምሮ ምንድን ነው የማትፈልገው ኤግዛክትሊ? ስለዚህ ያን ሳደርግልሽ ያከበርኩሽ። አንዳንዴ እኮ እየተከባበርን እየተዋደድን ያ ሰው ስላልተሰማው አልተከባበርሽም። ለምን እኔ አከበርሽኝ የምለው በዚህ መልኩ ከሆነ ለምሳሌ አንዳንድ ሰው ዝቅ ብሎ ሰላም ሲባል መከበር የሚሰማው ሰው አለ። አንዳንድ ሰው ደግሞ አረ እንዴ ምንድነው እንደዚህ ደግሞ ማካበር የሚል ሰው አለ። ስለዚህ ዝቅ ብሎ ሰላም ለሚባለው ሰውዬ እንደዚህ ብዬ እንዴት ነው ብለው አላከበርኩትም። ስለዚህ ሰዎችን በደንብ ማወቅና መረዳት፣ በእነሱ መንገድ ማክበር ኮሚኒኬሽናችንን በጣም በጣም አሪፍ ማድረግ ይችላል። አወኩሽ ናኩሽ የሚባል ነገር አለ። አንዳንድ ግንኙነቶች፣ ተግባቦቶች በጓደኝነት የሚሆን በምንም የሆነ መስመር ሲታለፍ አንደኛው ወገን ላይ በጣም የሚያም ስሜት የሚያመጣው ስላወቀችኝ ናቀችኝ የሚል አለ። በማወቅና በማክበር ውስጥ በማወቅና በመናቅ ውስጥ ተግባቦት ላይ ተጽዕኖ የሚያሳድረው እንዴት ነው? ይሄ ምን መሰለሽ ችግሩ ራሳችንን እኮ ስለማናውቅ ነው። አወኩሽ ናኩሽ የምንለው አየሽ፣ እኔ ሰው በሰጠሁት ልክ ነው አይደለም የሚሆነው። ይኸው ቃሉ ራሱ አወኩሽ ናኩሽ ነው። ለምን እንደዛ ፈቀድሽለት? ለአንቺ በጣም ትልቅ ቦታ ከነበረው አይሽ ራሳችን አለማወቃችን ምን ያህል ዋጋ እንደሚያስከፍለን። ለእኔ የምትናገረኝ ንግግር ለምሳሌ እኔ ስለ ቤተሰቤ ሲወራ አልወድም፣ የምርም አልወድም። እኔ ቀልድም ቢሆን ደስ አይለኝም። የፈለገ ቀልድ ቢሆን በእናቴ በአባቴ በእህቴ በወንድም የሚቀልድ ሰው አይጥመኝም። ቀልዱ ራሱ አይታየኝም። በቃ አልፈልግም ቤተሰቤ ጋር ማንም እንዲደርስ፣ ቢግባባኝም ቢተዋወቀኝም የፈለገ እኔ እናቴ መጥቼ ስታስጠላ አናዳኝ እኮ ምናምን ብዬ ባወራልሽ አንቺ ግን ስታስጠላ ማለት አትችይም። የኔ ባውንድሪ ነው። ግን አየሽ አወኩሽ ናኩሽ የሚመጣው እኔ አንቺ ጋር መጥቼ እናቴን ሁሌ ስታስጠላ ስደብር ምናምን ከሆነ አንቺም ስታስጠላኝ ማለት መብት አለሽ ባይዘው። ስለዚህ እኔ ነኝ ጥፋተኛ።
እኔ ስለ እናቴ ክፉ እንዲወራ ማልፈልግ ከሆነ የትም ቦታ ስለ እናቴ ክፉ ማውራት የለብኝም። ጥፋተኛው እኛ ነን ይመስለናል እንጂ ሰውዬው እኮ ስላወቀኝ ናቀኝ እኮ ስላወቀህ ነው። ግን የትኛውን ማንነትህን የምር የምፈልገውን ስላላሳወቅኩ ነው። የምፈልገውን ደግሞ እንዳላሳውቅ እኔም አላውቅም። ግን ቆም ብለሽ በደንብ የምታውቂ ከሆነ ባውንድሪሽን ገና አንቺ ስትተዋወቂ እኔ ስለ እናቴ በምንም ታምር መጥፎ ካላወራው ከዛ ደግሞ የመጀመሪያው ቀን ካስቆምኩሽ ባይዘወይ ደግመሽ አታወሪው አይደለ? እኔና አንቺም ፔንፉል አይሆንብንም። ሰው የሚያጠፋው ጥፋት ምንድነው? የመጀመሪያ ቀን ለምሳሌ አንቺ አርፍጄ ከመጣሁብሽ ማርፈድ በጣም የምትጠይ ሰው ከሆንሽ ዛሬ የመጀመሪያ ቀን ስለሆነ ጸጥ በላት ብለሽ ካለፍሽው እመኚኝ ነገም ከነገ ወዲያ ማረፍዳለሁ። የመጀመሪያ ቀን ግን እኔ ቤት ይቅርታ የሚያረፍድብኝ ሰው አልፈልግም ካልሽኝ ኦኬ መሲ ጋር አይረፈድም የሚያረፍዱ ሰዎች ሆነው መሲ ጋር እኮ አይረፈድም የሚሉ ሰዎች ትገለናለች ወይ እንደዚህ ምን ማለት ነው? እንዴት ነው ያወቅኳት መሲን ማርፈድ የማትወደው? ስለዚህ አንቺ ያሳወቅሽኝን ነው አወቅኩሽ ናኩሽም ያወቅኩሽን ነው ይናኩሽ። አየሽ ልክ ነው እያልኩኝ አይደለም፣ ግን ባውንድሪያችንን ማስመር በጣም ከዚህ ነገር ሴፍ ያደርገናል። ከዛ ኮሚኒኬት ማድረግ ከመገመት ይልቅ አሁን እኮ እያጣላን ያለው ግምት ነው። ባይዘው አወቅኩሽ ናኩሽም ግምት ነው። ለምሳሌ እኔ የሆነ ነገር ስታረግብኝ ስላወቀችኝ ናቀችኝ ከምን ይልቅ ቆም አድርጌ እኔ እኮ እንደዚህ ግን አልወድም ለምንድን ነው ያደረግሽብኝ መጠየቅ ምን አስገመተኝ አለሽ በህይወት አይደለ? በራሳችን ደምድመን ነው ብለን ሁሉ እንናደዳለን። ስለዚህ ቆም አድርጎ መጠየቅ። ከዛ አንዳንዴ ያው የምንተዋቸው ሰዎች አሉ በጣም በሚያሳዝን ሁኔታ። ለምን እኔ ሰጠውሽን እኔና አንቺ ጓደኛ ከሆነን 10 ዓመት ጓደኛ ከነበረን ነግሬሽ አብረን መተን የማይቀየሩ አንዳንድ ጊዜ ነገሮች አሉ። ዛሬ ምን አዲስ ነገር መጣና ምን አዲስ ነገር ተገኘና ምናምን ብለው መቀየር የማይችሉ ሰዎች አሉ። እሞክራለሁ ዝም ብሎ ሰው መተው ልክ አይደለም። እሞክራለሁ በደንብ ግን መቀየር ካልቻልሽ አንዳንዴ መተው አለብን። ህይወታችን ላይ ሁሉም ሰው አብሮን የሚሞት አይደለም፣ አብሮን የሚያረጃ አይደለም። ስለዚህ አንዳንድ መተው ያለባቸውን ሰዎች ሁሌ እየተጣላን አይደለም ባይዘው የምንታታው ባለመግባባትም እሷም መንገዷ ሰላም ይሁን እሱም መንገዱ ሰላም ይሁን እኔም መንገዴ ሰላም ይሁን ሳንጣላ መለያየት መልመድ አለብን። ይሄን ነገር ለመቅረፍ ለምን አንዳንዴ አውርተሽ ማትግባቢ ሰው አለ፣ ለማደግ የማይመቹ ሰዎች አሉ አይደለም? ይሄ በጣም የሚገልጽልኝ በገንዘብ ላስረዳሽ። አንድ ላይ በጣም ስትቸገሪ ነበርሽ ጓደኛሽ ነው ብለን እናስብ፣ ወይም ጓደኛሽ ናት። ከዛ ገንዘብ ይመጣል ከሆነ ፖይንት በኋላ አንደኛው ሰው ጋር መጣ እኔና አንቺ ጓደኛ ነን ብለን እናስብ እና አንቺን ሀብታም ላድርግሽ አንቺ ሀብታም ልጅ ችግር የለም ኧረ እሺ ባንዳፍ ብለሽ ውሰጂ እንግዲህ ሰው ነበረ። ስለዚህ አሁን አንቺ አብረን እየኖርን ሀብታም ሆንሽ። ከዛ በኋላ እኔ ቤት መጣሽና ስኪን ኬር ምናምን የምታደርጊ ሰው ነሽ። ከዛ እኔ ቤት መጣሽና ትራስ ጨርቅ ላይ የራስሽን ሻርፕ አድርገሽ ተኛሽን በደብሮሽ ትራስ ጨርቁ። እኔ አየሽ ጓደኛሽ ነኝ አብርሽ ዛሬ ገንዘብ ሲመጣ ምናምን እላለሁ። እውነታው እኮ አንቺ ያን ሁላ ታዲያ ለምን ለፋሽ? ስኪንሽን ለማጥራት እኮ ነው አይደል ያ ሁላ ገንዘብ የተከፈለው። ስለዚህ ትራስ ጨርቁ ላይ ጨርቅ ያደረግሽው ንቀሽኝ አይደለም፣ አንቺ ስኪን ኬር ላይ የለፋሽ ስለሆነ ነው። ታዲያ ለምን ገንዘቡ መጣ? ምን አጋጋጠኝ ለዛ ገንዘቡን ተጋግጬ እኮ ያመጣሁት ሀብታም የሆንኩት እኮ የተሻለ ህይወት ልሰጥ ነው። የተሻለ ህይወት ደግሞ መቀየር ነው። ስለዚህ አንዳንድ ጓደኞች ለመቀየር የሚመቹ፣ አንዳንድ ሰዎች ለመቀየር ይመቻሉ። አይሽ ማደግሽን ከነሱ ጋር ሪሌት አያደርጉትም። ፍቅራቸውን በአንቺ በተቀየርሽው ፐርሰናሊቲ ሳይሆን ያውቁታል፣ ልብሽን አውቀውታል። ስለዚህ በተቀየርሽው ፐርሰናሊቲ አይመዝኑም። ቅርም ካላቸው ይጠይቁሻል። አንቺ ገንዘብ መጣ ብለሽ ብለው ቀለል አድርገው ይጠይቁሻል። ስለዚህ ለመቀየር የማይመቹ ሰዎችን አንዳንዴ መተው አለብን። ምንም ማድረግ አትችይም። ለዛ ነው ብዙ ጊዜ ሰው ገንዘብ ሲይዝ ተቀየረ ምናምን የሚባለው። ፔንፉል ትሆኝበታለሽ ገንዘቡን እንዳይጠቀመው። እኔ እዚህ ቤት መግባት አልፈልግም ካለ ድሮ ትገባና እና ለምን ለፋው ለምን ሰራው እዛ ቤት ልገባ መስሎኝ አይደል የለፋሁት። ስለዚህ ሪሌት ከራሱ ጋር ሁሌ ሪሌት ለመቀየር በጣም የማይመቹ ሰዎች፣ ንግግርሽን ለመቆጠብ ስትሞክሪ ለምን ቆጠብሽ የሚሉ ሰዎች፣ መጽሐፍ ማንበብ ስትጀምሪ ንግግርሽ እኮ ይቀየራል። ከዛ ለምን እንደዚህ ሆንሽ? ስለዚህ አየሽ ለመቀየር አይመቹም እነዚህ ሰዎች። እኔ ደግሞ መቀየር አለብኝ። ምለፋው ለመቀየር ምንለፋው እኮ የተሻለ ሁሌ መሻሻል ስለምንፈልግ ነው። ስለዚህ ለመሻሻል ካልተመቸኝ ደግሞ ምንም ማድረግ አልችልም፣ መተው ነው ያለብኝ። ስለዚህ የሚታው ሰዎችም አሉ። ክፋት አይደለም ይሄ። በጣም ደስ ይላል። በጓደኝነት በአብሮነት ውስጥ እንግዲህ ምናልባት ወደ ጓደኝነት ከወሰድኩት ይቅርታ፣ በጣም ጓደኛ አለኝ በደንብ ነው መመለስሽ። ሚስጥር የሚባል አሁን ግልጽ ይባልና አንድ ሰውን 100% ታውቀዋለሁ ማለት አይቻልም። የራሱ የሆነ ማይነገሩ ግላዊ የሆኑ ነገሮች ይኖሩታል። ግን ደግሞ አሁን ይሄ መታታው ላይ ስንመጣ ወይም ደግሞ በቃ መባባል ላይ ስንመጣ ልክ እንደ ማስፈራሪያ በትላንት ማንነት በትላንት ባሳለፉት ነገር ሌላ ሰው እንዲያውቅባቸው በማይፈልጉት ነገር ለመማታት የሚሞክሩ ሰዎች አሉ።
በሚስጥር በማንነት ላይ እና እንዴት መጠበቅ ይቻላል? ያስወጣ ቢባል ያ ሰው ገና ለገና ይሄ በግምት እንዲህ ቢሆን እኮ ይሄን ከላይ ቢሰማ እንዲህ ያደርገኛል ወይ እንዲህ ይሆናል ተብሎ ተገምቶ ምናምን አይምሯችን የሚፈጥረው ነገር አለ። ጓደኝነት፣ ተግባቦትና ግላዊ ሚስጥር የምንለውን ነገር እንዴት ነው? ከመነሻው ያው መጠበቅ ነው መፍትሄው። የፈለገ ጓደኛ ብትሆኚ፣ የፈለገ እናትሽ ብትሆን ከእግዚአብሔር ውጭ ንስሐ ጓደኛ ጋር አይገባም አይደለም። ምክንያት አለው እኮ ፈጣሪ እንደዛ ቢሆን ኖሮ አጠገባቸው ያለው ሰው ጋር ንስሐ ግቡ ይለን ነበረ። ስለዚህ እኔ ጓደኛዬ ንስሐ መግቢያ አይደለችም። ስለዚህ ማልናገረው ነገር መኖር አለበት። በተለይ ደግሞ መልሳ እንድትናገረኝ የማልፈልገው ነገር ከሆነ ወይ ነግሬ መንገር አለብኝ እንደ ማቹሪቷ። እኔ አሁን በጣም ብዙ ጓደኞች አሉኝ፣ ሁሉም ይለያያል ኮሚኒኬሽን። እንዳትጣሉኝ ግን ይሄን ሰምታችሁ ከሁሉም ጋር ይለያያል። ማልነግራት ነገር ያለችን ጓደኛ አለች፣ ምነግራት ነገር ያለችን ጓደኛ አለች። ለምን አንዳንድ ጊዜ የነገርሽውን ነገር መልሶ በቀልድና በሳቅ የሚያወራ ሰው አለ። ስለዚህ ለምን እጣላታለሁ ባልነግራትስ? እንደዚህ ካልኩሌቲቭ መሆን ያዋጣል በጣም። ጓደኝነታችንን ብዙ ዓመት ማዝለቅ ከፈለግን we have to be calculative። ብዙ ሰው ግን የሚመስለው ምንድን ነው? ይሄ መጨነቅ ይመስላል። ስለምወዳት ነው ወይ ካልኩሌት ማደርገው። ለምን እሷ ጋር የሆነ ነገር ብዬ እቺ ልጅ እንደ ቁም ነገር ያወራሹን ነገር እንደ ቀልድ እያነሳች የምትስቅበት ከሆነ አንቺ ደግሞ ማትፈልጊ ከሆነ እቺ ልጅ ጋር ቁም ነገር አይወራም። እንዲሳቅባቸው ማልፈልግባቸውን ቁም ነገሮች አላወራም። የመጀመሪያው ስቴፕ ንስሐ መግቢያ አይደለም ጓደኛ፣ የምታወሩትም መጥኑ ወቁ ነው። ግን አንዴ እሺ ካመለጠን ይኖራል። እኔም አሁን ጓደኞቼ ጋር ፋይል ይኖራል ከተጣሏቸው ጓደኞቼ ጋር ከተጣሏቸው ሳይሆን ከተኳቸው። ግን ምን ብለሽ ነው ማሰብ ያለብሽ? ማን ነበር ያለው? አንድ ዘፋኝ ሮፍናን ነው መሰለኝ አይደል? ጉድ አንድ ሰሞን ነው ብሏል። ጉድ አንድ ሰሞን ነው ልታረጊ ስትይ አይደለም የት አባቱ ጉድ አንድ ሰሞን ነው ላርግ ሳይሆን ለተደረገ ነገር ግን እኔ እስረኛ ሆኜ የእሷ እስረኛ ሆኜ ከምኖር የራሱ ጉዳይ የሚጣላኝ ሰው እንደውም ይለይለት አይደለ? ህይወቴ ላይ እነዚህ ምስጢሮች ሰምተው የሚጠሉኝ ሰዎች ይለይልኝ። እንደው በቃ ከህይወቴ ላይ ማን ይቆይ ማን አይቆይ የሚለውን ይለይልኝ። ስለዚህ የሆነ ሰው ጋር ምስጢር ካለሽ መተው ከፈለግሽ በቃ ያውጣው። there is no option። እኔ የእሷ እስረኛ ሆኜ አልኖርም። እንዴ እዚህ እድሜያችን ላይ እኔ ከዚህ በኋላ 50 ዓመት ብኖር 50 ዓመት የሆነች ልጅ እስረኛ ሆኜ ልኖር አይዋጣም። ብዙ ሳይሽ የሚሳሳተው ነገር 10 ዓመት 5 ዓመት ይችልና ከዛ ፍንድት ይላል። 10 ዓመቴ እንዴት እንደባከናገሹ። ስለዚህ ማንኛውም ሰው ከሆነ ጓደኛ ጋር ተጣልቶ የሆነ ነገር ቢያወጣብኝስ ብሎ ከፈራ ያውጣው። ለምን የሆነ ቀን ሰልችቶ መውጣቱ አይቀርም። ይሰለችሻል። 50 ዓመት ሙሉ የሆነ ሰው እስረኛ ሆነሽ አትኖሪም። የሆነ ጊዜ ደግሞ ሰልችቶኝ ከማውጣው ምን አስለፋኝ 10 እና 5 ዓመት አሁኑን ይውጣና ይለይለት። ማለፉ አይቀርም። ጉድ አንድ ሰሞን ነው፣ ማለፉ አይቀርም፣ ያልፋል። ሚስጥራችሁን ከቻላችሁ ጠብቁት። አልፎ ሌላ ጓደኛ ጋር ከሄደ ግን በቃ አትጨነቁበት፣ ጉድ አንድ ሰሞን ነው እያለች ነው እንግዲህ የኮሚኒኬሽን ባለሙያ። የኮሚኒኬሽን ማለት ይችላል አይደለ? ይቻላል። የማህበራዊ ሳይንስም ፐብሊክ ስፒኪንግ እና ኮሚኒኬሽን። ስለዚህ እንግዲህ በጣም ብዙ አነሳን። በጣም ደስ የሚል ቆይታ ነበረ። አሁን ቤቲ ምን ላይ ነች? ስልጠናዎችን በምን አይነት መልኩ ነው የምትሰጠው? ይህንን ቆይታችንን የተከታተለ የሸገር ኢንፎ ሚዲያ ተከታታይ እንደው ተግባቦቴን ላሳድግ እውቀት ላገኝ ብሎ ቢል በምን ያገኛታል? አሁን እኔ በደንብ ሜንሊ እየሰራ ያለሁት በጣም እውቀትና አቅም ኖሯቸው እሱን እውቀትና አቅም መጠቀም ያልቻሉ ሰዎች አሉ። ኢንተርቪው ላይ፣ የስራ ስብሰባ ላይ፣ መድረክ ላይ በጣም ብዙ አቅም ያላቸው ሰዎች አሉ። ስለዚህ እነዛን አቅም ያላቸውን ሰዎች እሱን አቅማቸውን እንዲያወጡ ማድረግ ነው። ግሩፕ ክላሶች አሉኝ፣ ፕራይቬት ኮቺንጎች አሉኝ፣ የድርጅት ከስተመር ሰርቪስ ስልጠናዎች አሉኝ። እነዚህን ነው የምሰጠው። እነዚህን የሚፈልጉ ግን እባካችሁ የእውነት ራሱን ለመቀየር የሚፈልግ ሰው ብቻ። እኔ በጣም ምን እንደሚያሳዝነኝ ታውቂያለሽ? እኔ ጋር ስልጠና ወስዶ ከዛ መጨረሻ ላይ ፕሬዘንት ሲያደርጉልኝ ብዙ ጊዜ እላቸዋለሁ እስከዛሬ በምታውቁት ነው እኔ በነገርኳችሁ ላለሁ። አንዳንዶቹ አይ ምናምን ይሉኛል። እኔ አሁን ከመግባታችሁ በፊት የምሰጣችሁ አሳይመንቶች አሉ፣ ቴክኒኮች አሉ። እነዛን ቴክኒክ ተከትላችሁ መታችሁ ነው ፕሬዘንት ያደረጋችሁት አይደለም ስል አይ ካሉ ታዲያ በድሮ ከሆነ እኔ ጋር ምን አመጣችሁ አይደለም። ያላቸውን አለማወቅ በራሱ እንዴት መሰለሽ? ለምሳሌ አሁን አንቺ አስተማርኩሽ አይደለ? አሁን ፖድካስት አንቺ እንኳን ማስተምርሽ ነገር የለም አንቺ እየተማርኩ ነው፣ ብዙ ተምሬያለሁ። ግን አሁን ለምሳሌ አንቺ እኔ ጋር መተሽ ፕራይቬት ኮቺንግ ወሰድሽን በል ሞር ፐብሊክ ስፒከር ለመሆን ከዛ ቴክኒኮች ሰጠውሽ፣ ቲፖች ሰጠውሽ። መሲ እስከዛሬ ፖድካስቷን የምትሰራበት መንገድ አለ። እስከዛሬ በምትሰሪበት መንገድ ልትሰሪ ከሆነ አትምጪ እኔ ጋር ስትመጪ የእውነት ፕራክቲስ ለማድረግ የእውነት ለውጥ ለመፍጠር
ከዛ ደግሞ የምልሽን ነገሮች ተግባራዊ ለማድረግና ካልሰራልሽ መጥተሽ እኮ ትነግሪኛለሽ። ይሄ ለመገምገምና ሰምታይምስ ደግሞ የራስሽን እውቀት ለመጠቀም ያው ፈልገን አይደለም የመጣንበትን መንገድ ነው እና እንደዛ አይነት ሰዎች በጣም ቢመጡ እኔ ጋር በእርግጠኝነት 100% ለውጥ ያመጣሉ። ብዙ ሰው ሲጠይቀኝም ስልጠናሽ ለውጥ ያመጣል ሲለኝ ለውጥ የሚያመጣው በምትተገብሩት ልክ ነው። እኔ ማጂክ አልሰራም። ተአምር ምሰራ ቢሆን ባይዘዌ እኔ ጋር የሚሰለጥን ሰው ቤትና መኪና ነበር የሚገዛልኝ። በእውነት ተአምር እየሰራው እኔ በተናገርኩት የሚቀየር ሰው ባገኝ ቤት መኪና ምናምን ዱባይ ትሪፕ ምናምን ነበር ማስገዛው ቲኬት። እንደዛ ስለማልችል ተአምር ስለማንሰራ በተናገርኩት ነገር ተግባራዊ የሚያደርግ ሰው 100% ለውጥ ያመጣል። ዛሬ እንኳን ባደረግነው ፖድካስቱን ሰምተው ሲጨርሱ አይደለም ለውጥ የሚያመጡት፣ የሰሙትን ፖድካስት ሲተገብሩ ለውጥ ያመጣሉ። ስለዚህ የተግባር ሰዎች እንሁን። የእውነተኛ ለውጥ ማምጣት ከፈለግን እኔንም ማግኘት የሚፈልጉ የእውነት መለወጥ የሚፈልጉ ሰዎች ሶሻል ሚዲያ ላይ ዴም ማድረግ ይችላሉ፣ ኢንቦክስ ማድረግ ይችላሉ፣ መቀየር ይችላሉ። ከዛ አንቺም ቅድም እንዳልሻት ዩቲዩብን ሰብስክራይብ አድርጉ። በጣም ቆንጆ በጣም የሚገራርሙ ኮንተንቶችን አዘጋጅቻለሁ ኦልሬዲ። ቁም ነገር ማየት የሚፈልግ ሰው ሰብስክራይብ ቢያደርግ በእውነት አትቆጩበት። 100% እርግጠኛ ነኝ። ብዙ ጊዜ ዋዛ ፈዛዛ የሆነ በቃ ዝም ብሎ ተርታ የሆነ ነገር ነው በጣም ብዙ ተመልካች የሚያገኘው ይባላል። ቁም ነገር ይዘሽ ይሄ አሁን ተግባቦት ላይ መስራት አለብኝ ብለሽ ማህበራዊ ሚዲያውን ስትቀላቀይ ያስተናገድሽው የመጀመሪያ ነገር ምንድን ነበር? ጥሩ ነው። ይህ እግዚአብሔር ይመስገን ጥሩ ተቀባይነት ነው ያለው። እውነት ለመናገር መጥፎ ተቀባይነት አይደለም ያለው። በጣም ሰው ወዶታል ለካ። በጣም የብዙ ሰው ችግር ነው። እውነትም ለመናገር እኔም ኦልሬዲ ሪሰርች አድርጌ ነው የገባሁት። ሜይ ቢ ጎግል ላይም ቤተልሔም ወዳጆ ብሎ ባይ ዘ ወይ ጎግል ይደረጋል። ፔፐር ይመጣል፣ ማስተርሴን የሰራሁበት ጥናታዊ ጽሑፍ ይመጣል እና ጋፑን ነበር የሰራሁት። ሰዎች በጣም ስራ የሚያጡ በጣም ብዙ ሰዎች አሉ። በዛው ልክ ደግሞ አረ ሰራተኛ ፈልግልኝ የሚለውን ሰው ብዛቱን ብታይ። ስለዚህ ሆነ ችግር አለ መሀል ላይ ማለት ነው። ሰው ይመረቃል፣ ከዛ ግን አይቀጠርም። ቀጣሪው ደግሞ ተቀጣሪ የለም ካለ ጋፕ አለ ማለት ነው። ስለዚህ የምር ጋፕ ልሞላ ስለሆነ የመጣሁት ሪል የተጠናበት ነገር ነው። ብዙ ሰው አቅም እያለው እውቀት እያለው መተግበር ባለመቻሉ ነው አሁን የማይፈልገው ቦታ ላይ ያለው። ስለዚህ ጥሩ ተቀባይነት ነበረው። እንግዲህ የተማሩትን ነገር ደግሞ ወደ ተግባር ከቀየሩ 100%። አንቺም በራሱ እንግዲህ የማዕረግ ተመራቂ ነበርሽ። በጣም ጥሩ ውጤት አምጥተሽ ነው የተመረቅሽው። ከዛ ደግሞ ጥናታዊ ጽሑፍሽን የሰራሽበትን በተግባር መሬት አውርደሽ ሰዎች ጋር ስልጠና እየሰጠሽ እየሰራሽ ነው። ምን አይነት ትርጉም ሰጠሽ? ስሜቱ እንዴት ነው? የሚወዱትን ነገር የተማሩትን፣ አንዳንዶች የተማሩበት ዘርፍ ሌላ ነው፣ የተሰማሩበት ሙያ ደግሞ ሌላ ነው። እውነት ለመናገር ስሜቱ እየሰራሽ የሆነ ጊዜ ምን ሆንኩ መሰለሽ፣ ራሴን ሞቀሽ ጀመርኩኝ። እኔ እኮ ስራ እየሰራሁ አይደለም። ኢማጅን አሁን በቅርብ ነው ባይዘው ወር ምናምን አይሞላው እኔ ከመጣው ደግሞ ሶሻል ሚዲያ ላይ ብዙ አቺቭመንቶችን አቺቭ አድርጌያለሁ። ግን እንደ አቺቭመንት አልሰማልኝ። ስራ እኮ እየሰራሁ አይደለም፣ መጨመር አለብኝ፣ የሆነ ስራማ መስራት አለብኝ ምናምን እያልኩኝ ማሰብ ጀመርኩ። ቆም ብዬ ሳስበው ኮንተንቱን ራሴ ነኝ ኮንተንት ምጽፈው፣ ማንም ሰው አይጽፍልኝም። ኮንተንት ምጽፈው፣ ማዘጋጀው፣ ሪሰርች ማደርገው ራሴ ነኝ። ቪዲዮ ሄጄ የምቀርጸው ራሴ ነኝ። እንደ ስራ እየቆጠርኩት ስለካ ስላልሆነ ነው። ከዛ ቆም አልኩና እግዚአብሔርዬ ተመስገን፣ እንደዚህ ለዚህ አበቃኸኝ፣ በእውነት ተመስገን። እንዲህም ለካ እንዲህ እየሰሩም አልሰራውም እንዲህ ብሎ ራስን ሞቀስ አለ ብዬ እና ራስን የምትወጂውን ስራ ማግኘት እጅግ በጣም በጣም እረፍት ነው። በጣም በእውነት እረፍት ነው። ጸልዩ ነው የምለው። የምትወጂውን ስራ ለማግኘት መጸለይ በጣም ትልቁ መፍትሄ ነው። ፈጣሪ ሆይ እግዚአብሔርዬ ሆይ ከፈጠርከኝ ነገር ጋር አገናኘኝ፣ ምሰራውን እንድወድ አድርግልኝ ብሎ መጸለይ። ሰው ስትጸልይ አንዳንዴ የምትሰሪውም እኮ ፓሽንሽ የሆነ ነገር ሊሆን ይችላል፣ ባለማየት ሊሆን ይችላል። ስለዚህ እንዳየው አይኔን ክፈትልኝ። ከዛ የምትሰሪውን ስራ ደግሞ በተለያየ አንግል ለማየት መሞከር። ለምሳሌ ሶሺዮሎጂስቶች አንዳንዴ ቴክስት ያደርጉልኛል፣ ቤቴ እንደኛው አካል ምናምን ይሉኛል እና እኔ ግን ዲግሪን ሳልጠቀምበት ምናምን ይሉኝና ምንድነው ግን መስራት ኤግዛክት የምትፈልጉት ምናምን ስላቸው የእነሱን እውቀት የሚፈልግ ነገር ነው። አሁን ሶሻል ሚዲያ ላይ አንዳንድ ሰው ሶሺዮሎጂ መማሩን ላያገናኙ ይችላል። በቃ እኔ ሶሻል ሚዲያ ላይ ኮትቼ ኮንተንቴ ነው የምሰራው። አንዳንዴ አለማስተዋልም ጭምር ነው። ፋሽንሽን እየኖርሽው ከዛ ትምህርትሽንም እኮ እየተጠቀምሽ ነው፣ ግን እየተጠቀምሽ አይመስልሽም። እና በደንብ አስተዋይ መሆን፣ በደንብ ጸሎት ማድረግ የምትወጂውን ስራ እንድትሰሪ ያደርግሻል። በጣም ደስ የሚል ቆይታን ያደረግነው፣ እጅግ በጣም ከልብ አመሰግናለሁ። እንግዲህ ቤቲ ዊዝ ግሮ ዊዝ ቤቲ ብላችሁ እኛም አስተያየት መስጫው ላይ ፒን እናደርግላችኋለን። ቲክቶክ አላት፣ ፌስቡክ አላት፣ ዩቲዩብ አላት። ዩቲዩብ ላይ ደግሞ በደንብ በርትታ እንድትሰራ አለን፣ ያስፈልገናል በሏት። ሰብስክራይብ አድርጉ። እንግዲህ በደንብ ብዙ ጋር እንደምትደርሺ ቤተሰቦችን አይልሻለሁ። ይታያል ጉዱ ይባላል። የኔ ቤተሰቦች አይታሙም። በጣም
እንግዲህ አንቺም ቤተሰብሽም እርግጠኛ ነኝ እኔ ቤተሰቦች ነበራችሁ። ስለዚህ ከእናንተ ነው የምጀምረው ማለት ነው። ወቀሳው ከመጣ በጣም አመሰግናለሁ ቤትዬ። ማለት የምትፈልጊው ነገር ካለ ምናልባት በግል ሊያገኙሽ የሚፈልጉ ሰዎች ካሉ ስልክ መግለጽ የምትፈልጊም ከሆነ ሶሻል ሚዲያ ላይ የትኛውም ላይ ቲክቶክም ላይ ኢንስታግራም ላይም ፌስቡክ ላይም ሁሉም ላይ ቴሌግራሜ ፒን ነው። 2 ቴሌግራም አለ። አንደኛው የራሴ ፐርሰናል ቴሌግራም ነው። በእርግጥ አሲስታንቴ ናት የምትጠቀመው፣ ግን የሚያስፈልግ ነገር ሲኖር ስለምትነግረኝ ስልክም ስለምትሰጥ እዛ ቴሌግራም ላይ ኮንታክት ማድረግ ይችላሉ። በመጨረሻ አንቺን እጅግ በጣም አመሰግናለሁ። አይተሽኝ የሚጠቅም ነገር አላት ብለሽ ስለጠራሽኝ አመሰግናለሁ። ከዛ በመቀጠል ደግሞ ሞገስ የሆነኝን እግዚአብሔር እጅግ በጣም አመሰግነዋለሁ። መታየት ያለው ሞገስ ያለው ብርታት ያለው ከእግዚአብሔር ነው፣ እኔ ስለጣርኩ አይደለም። ስለዚህ ሞገስ ስለሆነኝ እጅግ በጣም አመሰግናለሁ። ከነናቱ ከነ ኪዳነ ምህረት እጅግ በጣም ነው የማመሰግነው። ከዛ በመጨረሻ እናቴ፣ አባቴ፣ ወንድሞቼ እንግዲህ የኔ ፍቅሮች በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እዚህ ለመቆሜ ምክንያት ናችሁ። ስለዚህ እጅግ በጣም አመሰግናለሁ። ከዛ ጓደኞቼንም እጅግ የሚገራርሙ እግዚአብሔር በጣም የሰው ስጦታ አለኝ። ስለዚህ እግዚአብሔር የሰጡኝን ሰዎች እንዳለ ጓደኞቼን ሰፖርቲቭ ናቸው እጅግ በጣም። ስንት ጓደኞች አሉሽ ግን? ጓደኞቼ ስትይ በጣም በዙብኝ። ወደ ፖድካስቱን ልመለስ። ብዙ ማብራሪያ ያለው በጣም ብዙ ጓደኛ ነበረኝ። ከዛ የሆነ ስብከት ሰምቼ ነው የተቀየርኩት። ባይዘዌ በቃ ይቺን አውርተን እንጨርሳለን። ምን አለ፣ አንተ ለጓደኛህ ለባልንጀራ ተጠያቂ ነህ፣ ለነፍሱ ለምኑ ተጠያቂ ነህ ሲል እንደ ቆም ብዬ ማሰብ ጀመርኩ። አንዳንድ ጓደኞቼ ለነፍሳቸው መጠየቅ አልችልም አያገባሽም የሚሉኝ ስለሆኑ ከዛ መረጥኩኝ። አሁን የመረጥኳቸው ጓደኞች ነው ያሉኝ። እንደው እግዚአብሔር ይመስገን ስለፈቀዱልኝ እንድመረጣቸው። በጣም የሚገራርሙ ጓደኞች፣ የእውነት የእግዚአብሔር ስጦታ የሆኑ ጓደኞች አሉኝ። ባዝንም ማዝንባቸው፣ ብደሰት የምደሰትባቸው። በደስታሽ የሚደሰት ሰው ባይዘው በጣም ከባድ ነው። ባዘን ብዙ ሲያዝንልሻል፣ ግን በደስታሽ ከአንቺ በላይ የሚፈነድ ከአንቺ በላይ የሚስቅ ሰው ማግኘት በጣም እድለኝነት ነው። እግዚአብሔር እጅግ በጣም ይመስገን። በቃ በጣም እግዚአብሔር ይመስገን፣ በብዙ ባርኮኛል። ይሄን ነው ማለት የምፈልገው። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ